የተነካው የስላሴ ትምህርት ነው። ይሄንን እንደ ቀላል ነገር አናልፈውም። ስላሴ ተብሎ ሲባል ለኦርቶዶክስ ብቻ የምትወቅ ከሆነ በጣም ተታለናል። ጴንጤዎች ሆነን ከሃዲ እናንተ ከሃዲዎች ናችሁ። እሺ እሞትበታለሁ ብለው ያሉትን ትምህርት 4 ቀን ባልሞላ ውስጥ አጣድፈው እንደ ድሃ ፍታት ማለት ነው። ወጥተው ይቅርታ ይጠይቁ፣ ያስተባብሉ ይሄን ጉዳይ። ቤተክርስቲያን ወንድሜ መስመር እየረገጥክ ነው። ሜት አድርጊ። አንቺንም ረግጥሻለሁ ከፈለግሽ ሜት አድርጊ። ተሳስተሻል። ስለ ራስሽ ብቻ አውሪ እህታችን። ክርስቶስ ተሰዳደቡ አይለንም። እኔ ኦርቶዶክስ ነኝ። የስላሴ ትምህርት ሲባል ትምህርቱ ለመማር ገባሁ እንጂ ይሄ የሚሉት ነገር በሙሉ አንዳችን ምንም አይነት ኢንፎርሜሽን የለኝም። እሺ እህቴና ዘሎ መሳደብ አንቺ ኦርቶዶክስ አያስበልሽም እና ስርዓት አድርጌ ያልተሳደብኩም፣ ግን የቤተክርስቲያን ሕግ ማወቅ አለበት። ቤተክርስቲያኒቱንም የኦርቶዶክስ እምነት ተከታይን መናገር የለበትም። እምነቱን ነው እንጂ መናገር ያለበት እኛ ራሳችን መነጋገር አለበት። ስርዓት አንቺ ራስሽ ተልከሽ ነው። አንቺ ራስሽ ጴንጤ ነሽ፣ ኦርቶዶክስ አይደለሽም። ተንኮለኞች ናችሁ እናንተ አደገኞች። አይ መድኃኔዓለም እንደዚህ ነው። በቃ ልተጨበላለቅ ነው። ይበቃኛል። መጽሐፉን ጠቅሰው ስላሴ እንደ ሰው የአካል ብልት አለው ብለው የተናገሩት መጽሐፍ ጠቅሰው ነው። ኦኬ የአካል ብልት ስላለው ነው ስላሴ ደም አለው ብላ ያለችው መልክዓ ስላሴ ላይ ነው። ተጽፎ አንብበናል። አሁን እኚህ መነኩሴ እኮ አውጥተው አፈረጡት። እኔ ብናገር ኖሮ እችን ቤተክርስቲያን እናንተ ስለምትጠሏት ጴንጤ በዶላር ገዝቷችሁ እንደፈለጋችሁ ለሆዳችሁ ስትሉ ነው ይሉ ነበር። አሁን ሊቃውንቱ እየወጡ መናገር ጀመሩ። ሲናገሩ የቤተክርስቲያኒቱ መጽሐፍ ዋቢ አድርገው ነው የጠቀሱት። የቤተክርስቲያኒቱ መጽሐፍ ዋቢ አድርገው ጠቅሰዋል። ይሄን መጽሐፍ እሳቸው አልጻፉትም። ይሄን መጽሐፍ ያጻፈችው ቤተክርስቲያኒቱ ናት። መጽሐፉ እንደተከበረ አለ። ከ10ው መጽሐፍ ቀጥሎ የሚጠራ መጽሐፍ ነው ሃይማኖተ አበው። ከ10ው መጽሐፍ ማለት ከብሉያትና ከአዲስ ቀጥሎ የሚጠራ መጽሐፍ ነው። ስለዚህ ቤተክርስቲያኒቱ ይቅርታ መጠየቅ ሲገባት አንድ መነኩሴ ትልቅ ቦታ ያላቸው የጉባኤ ቤት መምህር ወጥተው ሲናገሩ እርሶ ብሎ ቤተክርስቲያን የገባ ውሻ ይመስል መነኩሴውን ማካለብ አግባብ አይደለም። ይቅርታ መጠየቅ ያለበት መጽሐፉን ያነበበው መነኩሴ ሳይሆን መጽሐፉን የጻፈውና መለኮት ጥፍርና ጥርስ መለኮት ጥፍርና ጥርስ፣ ፀጉርና ኩላሊት፣ ከርስና ደም አለው ብላ የምታስተቶ በእኛም በወንጌላውያን አማኞች በዓለም አቀፍ በፕሮቴስታንቱም ዘንድ ተቀባይነት ያለው የቤተክርስቲያን አባት ነው። ስለዚህ አትናቴዎስ የጻፈው እኔ አሁን ማወራህ ብራዘር፣ ቆይ እኔ አሁን ማወራህ ሳሚ አትናቴዎስ ጽፏል አልጻፈም ብሎ የሚለው ኦሪጂናል ሶርሱ ላይ መሄድ አልፈልግም። ለምንድነው መሄድ የማልፈልገው? ቆይ ሳሚ እሰጥሃለሁ። አይ ነው ረጅም እንዳወራህ ቃል እሰጥሃለሁ። ለምንድነው ሶርሱ ላይ መሄድ የማልፈልገው? ከኔ የበለጡ የቤተ ክርስቲያን አባቶቼ ብዬ የምጠራቸው እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ማለት ነው። ዛሬ አሁን ድቁናዬን አንስቼ ነው የማወራው። ወንጌላዊነቴንም ጎን ለጎን አድርጌ በሁለቱም ሰይፍ ነው የምጫወተው ማለት ነው። ዛሬ አባቶቼ ብዬ የምጠራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እሳቸውንና መሰል ብፁዓነ ሊቃነ ጳጳሳት የሊቃውንት ጉባኤ ውስጥ ያሉ በእውቀትም አንቱ ጉምቱ የተባሉ ሰዎች ተጽፎ አንብበናል። አሁን እኚህ መነኩሴ እኮ አውጥተው አፈረጡት። እኔ ብናገር ኖሮ እችን ቤተክርስቲያን እናንተ ስለምትጠሏት ጴንጤ በዶላር ገዝቷችሁ እንደፈለጋችሁ ለሆዳችሁ ስትሉ ነው ይሉ ነበር። አሁን ሊቃውንቱ እየወጡ መናገር ጀመሩ። ሲናገሩ የቤተክርስቲያኒቱ መጽሐፍ ዋቢ አድርገው ነው የጠቀሱት። የቤተክርስቲያኒቱ መጽሐፍ ዋቢ አድርገው ጠቅሰዋል። ይሄን መጽሐፍ እሳቸው አልጻፉትም። ይሄን መጽሐፍ ያጻፈችው ቤተክርስቲያኒቱ ናት። መጽሐፉ እንደተከበረ አለ። ከ10ው መጽሐፍ ቀጥሎ የሚጠራ መጽሐፍ ነው ሃይማኖተ አበው። ከ10ው መጽሐፍ ማለት ከብሉያትና ከአዲስ ቀጥሎ የሚጠራ መጽሐፍ ነው። ስለዚህ ቤተክርስቲያኒቱ ይቅርታ መጠየቅ ሲገባት አንድ መነኩሴ ትልቅ ቦታ ያላቸው የጉባኤ ቤት መምህር ወጥተው ሲናገሩ እርሶ ብሎ ቤተክርስቲያን የገባ ውሻ ይመስል መነኩሴውን ማካለብ አግባብ አይደለም። ይቅርታ መጠየቅ ያለበት መጽሐፉን ያነበበው መነኩሴ ሳይሆን መጽሐፉን የጻፈውና መለኮት ጥፍርና ጥርስ መለኮት
ጥፍርና ጥርስ፣ ፀጉርና ኩላሊት፣ ከርስና ደም አለው ብላ የምታስተምር ቤተክርስቲያን ይቅርታ መጠየቅ ያለባት። ስላሴ ደም አላቸው ብላ ያለች ቤተክርስቲያን ይቅርታ መጠየቅ ያለባት። ስላሴ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋህዱ በመለኮት እውነት ነው እና ይሴለሱ በአካላት ብላ ያለች ቤተክርስቲያን በአካል ሶስት ናቸው ብላ ስትለን በአካል ሶስቱን ግን ደም አላቸው ብላለች። እና ተመልሰ እሰጥሃለሁ ደም አላቸው ብላለች። መንፈስ ቅዱስ ደም አለው፣ እግዚአብሔር አብ ደም አለው፣ ጌታ ኢየሱስ ክርስቶስ ደም አለው ብላ ጽፋለች። እንኳንም ተነሳይ ነገር እፈልገው ነበር ስልህ እፈልገው ነበር እንደው ዝም ብዬ ይሄንን ፈልገው ነበረ። በደንብ ነው ልጁ ተመልሶ ይምጣ ሰጠዋለሁ። ሶሪ ሳሚ ተመልሰ ስመጣ ታወራለህ። እስከዛ ሮያል የምትለው ካለ በልና ለሌሎችም ከታች ላሉትም ልስጣቸው። ኦርቶዶክሳውያንም የወንጌላውያን ወንድሞችም ስለገቡ ስራ ላይ ስለሆንኩኝ የዛ ነው እንትን ያልኩትኝና ታብ ኮፒ ሊንክ ሼር አድርጎ ወገኖች ፕሊዝ፣ ጸጋ ይብዛላችሁ። እሺ ሮያል እኔ ምን መሰለህ የምጠራጠረው ሜታፎሪክ አባባል ነው ወይ ዘይቤያዊ ነገር ሆኖ እሳቸው ኖርማሊዝም ብለው ተናግረውት ነው ወይ? ምክንያቱም ቤተክርስቲያን እንደዚህ ብላ እንዴት መለኮትን የሚያክል ነገር አካል ልትሰጥ አትችልም፣ ዝም ብለህ እንኳን በደፈናው እንኳን ስታየው። ስለዚህ የሰውየው ስህተት ያንን እነዛ ንግግሮች ዝም ብለው በደፈናው እንደሚጻፈው ያንን ነገር ተናግረውት ከሆነ ብዬ ነው የምገምተው። አይደለም መለኮትን በዛ መልኩ ልጽፎ አትችልም ብዬ አስባለሁ። ሰላም ጤና ይስጥልኝ። እንዴት ዋላችሁ? ሰላም አይደለም። እሺ እሰጥሻለሁ። ቆይ እህቴ አይደለም ሮያልዬ አይደለም። አለመሆኑንማ እሳቸው ራሳቸው እኮ ተናገሩ። ሮያል አሁን አንተ መገመትህ ትክክል ነው። ብትገምት ችግር የለውም። እሳቸውም በዳህፀ ልሳን የተናገሩት ቢሆን አዎ በቃ ዳህፀ ልሳን የተናገሩት እሳቸውም ብቻ አይደሉም። ብዙ ከኦርቶዶክስም አገልጋዮች ይናገራሉ። ከኛም ከወንጌላውያን አማኞች ከካቶሊካውያንም እንደሚናገሩ እኔም ጭምር ዳህፀ ልሳን የተናገርኩበት ነገር ነበር። አለም ደግሞ ዳህፀ ልሳን ይገጥማል። የአንደበት ስህተት ማለት ነው። እሳቸው መጽሐፍ ጠቅሰው ነው መጽሐፍ እሳቸው ሃይማኖት አበውንና የሰለስቱ ምዕትን እዛው ሃይማኖት አበው ላይ የአትናቴዎስን ጠቅሰው ነው የተናገሩት። ሌሎችም ሁሉ ጭምር ማለት ነው። እሳቸው ሲጠቅሱ እኮ ሌሎች ሁሉ ጭምር ብቅ ብቅ አሉ፣ ከየጎሬው ወጡ ማለት ነው። ባይዘዌ ኦርቶዶክስ እውነተኛ ተብላ የምትጠራው ሊቃውንቶቿ ወጥተው እስከተናገሩ ድረስ ነው። ሲናገሩ ግን ምን ያህል የተዝረከረከች ቤተክርስቲያን መሆኗን ነው እንደዚህ እያየን ግልጽ ሆኖ ይመጣል ማለት ነው። ሰው ዲፌንድ አደረጉ። ይሄ መጽሐፉን ጠቅሰው ስላሴ እንደ ሰው የአካል ብልት አለው ብለው የተናገሩት መጽሐፍ ጠቅሰው ነው። ኦኬ የአካል ብልት ስላለው ነው ስላሴ ደም አለው ብላ ያለችው መልክዓ ስላሴ ላይ ነው። ከዚህ በፊትም አሳይቻለሁ ካላየሁ ማለት ነው። አሁን ካሜራ ከፍቼ አሳያቸዋለሁ። አብ ወልድ መንፈስ ቅዱስ ደም አላቸው ብላ የጻፈችው ለሶስቱ አካላት ደም አላቸው ተብሎ አይባልም። እልም ያለ የበሰበሰ ክደትና ኑፋቄ ውስጥ አላቸው ሲባል በእንትን ቢሆንስ ለምሳሌ በምንም አይደለም። የምን ደም አላቸው ማለት በስርየተ ደማችሁ የቤቴን መቃን በደማችሁ እርጩት ብለዋለች። ኦኬ ከስላሴ አካላት ወልድ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ በተለየ አካሉ ሰው ሆኖ ስለተወለደ የኛን ከኃጢአት በስተቀር የሰውን ተፈጥሯዊ ባህሪ ገንዘቡ ስላደረገ ልክ ነው። በስጋና በደም ስለተካፈለ የአብርሃምን ዘር ስለያዘ የድንግሊቱ የማኅፀኗ ፍሬ ስለሆነ የስላሴ ሁለተኛው አካል ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ስጋም ደምም አለው። እውነት ነው፣ ጄኑን ነው። መንፈስ ቅዱስ ግን እንደ ወልድ ስጋና ደም የለውም። ለምን? የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ በስጋና በደም ልደት ተካፍሎ መንፈስ ቅዱስ አልተወለደም። ሰይጣናዊ ትምህርት ነው። እግዚአብሔር አብም የሰውን ተፈጥሯዊ ባህሪ ልክ ወልድ ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ እግዚአብሔር አብም እንደዚህ ተካፍሎ አልተወለደም። ባልተወለደበት ታዲያ ሰላም ለእስትንፋሰክሙ ላይ ለምንድን የጻፈችው? ለምን የጻፈችው? አሁንም ሰካራም መጠጥ ጠጥቶ የሚሳደብ ምእመን ሂዱና ስደቧቸው ብላ ይልካሉ። ቄሶቹ ግን አይመጡ፣ ዲያቆናቱ ግን አይመጡ። እነሱ ምን ቦታቸው ይመጣሉ? የሚሳደብ ምእመን ልካ ያሰድቡናል። ግን እዩት፣ ቀጥሎ የምከፍታቸው መጽሐፍቶች ስላሉ ማለት ነው፣ የምንከፍታቸው ቪዲዮ ስላሉ እና አሁን መነኩሴው ይቅርታ ጠይቀዋል። በቃ ይቅርታ ልትቀበሉ አይገባም። ኖ ግለሰቡ ከራሳቸው አመንጭተው ከራሳቸው አፍልቀው
ቢናገሩ ኖሮ ልክ ነው ኦኬ ቤተክርስቲያን ደርሳበት አረመቻቸው ትክክል አይደሉም ብላለች ብለን እንል ነበር። ግን ምንድነው አህያውን ፈርቶ ዳውላው እንደሚባለው ማለት ነው። መነኩሴው ያነበቡት ሃይማኖት አበውን እሳቸው እኚህ ሰው አልጻፉም። ሃይማኖት አበውን መልካ ስላሴ ሌሎቹንም የመልካ ስላሴ አንድምታ ትርጓሜውን ሁሉ ጭምር እኛ አባት አይደሉም የተረጎሙት። እኛ አባት ለብቻቸው አይደለም የጻፉት። ቤተክርስቲያኒቱ ነች የጻፈችው። ይወጣል መልካ ስላሴ ይወጣል የመልካ ስላሴ አንድምታ ትርጓሜ እናወጣዋለን። ሃይማኖት አበው መጽሐፉ እጆቻችን ላይ ስላለ ማለት ነው። ስለዚህ ይቅርታ መጠየቅ ያለበት አካል ይቅርታ ከጠየቀ በዚህ ጉዳይ ላይ ስላሴ መድኃኔዓለም ምስክሬ ነው። በአንድ እግሯ ነው የምትቆመው። ምክንያቱም ነውር አድርገዋል፣ የማይነካ ነክተዋል። እዛው ማርያም ታማልዳለች እያሉ ያለ መረጃ እንደሚጮሁት የባልቴት ትምህርት አይደለም ይሄ። የስላሴ ትምህርት ማለት ጠንካራ ቢብሊካል መሰረታችን ነው። ወንድሜ መስመር እየረገጥክ ነው። ሜት አድርጊ። አንቺንም ረግጥሻለሁ ከፈለግሽ ሜት አድርጊ። አንተ ራስህ ሚውት አድርግ። አስወጣ ካለው ራስህ እሺ እታችሁ ረጅ። ስለዚህ የተነካው የስላሴ ትምህርት ነው። ይሄንን እንደ ቀላል ነገር አናልፈውም። ስላሴ ተብሎ ሲባል ለኦርቶዶክስ ብቻ የምትተው ከሆነ በጣም ተታለናል። ጴንጤዎች ሆነን ለጴንጤ ብቻ የምትተው ከሆነ ኦርቶዶክስ ሆነ በጣም ተታለሃል። አስተምሮተ ስላሴ ትምህርተ እግዚአብሔር የኔም ነው የኦርቶዶክሱም ነው የካቶሊኩም ነው። ስላሴ አማንያንና ስለዚህ እንለያለን ማለት ነው። የኦርቶዶክስ ስላሴ ጥፍርና ፀጉር ቅንድብና ፂም አለው። የኦርቶዶክስ ስላሴ ኩላሊትና አንጀት አለው። የኦርቶዶክስ ስላሴ ደም አለው። መጽሐፋችሁ ለስትንፋስ ሕክሙ ነው የተጻፈው። ስለዚህ መጠየቅ ካለባት ቤተክርስቲያኒቱ ነች ይቅርታ መጠየቅ ካለበት ግለሰቡ አይደለም። ግለሰቡን ይቅርታ እንዲጠይቅ በግራና በቀኝ አጮኸው ነገሩን እነሱ ቤተክርስቲያኒቱ ጨዋ መስላ ለመቀመጥ ያደረጉበትን ስትራቴጂ በደንብ ነቅተንበታል ለማለት ነው። ሮያልዬ ለሌሎች እድል ልስጥ፣ ከዛ እንመጣለን ስላለ እሰጥሃለሁ ወዳጄ። በቃ ስራ ላይ ስለሆንኩኝ መልካም ቀንና አሪፍ ችግር የለውም። እሺ ቴንኪው። እሺ ቴንኪው ተወዳጅ፣ በጣም ይቅርታ ስላቆየሁሽ። ሰላም ለዚህ ቤት ሰላም፣ እንደምናደራችሁ በልዑል እግዚአብሔር ስም። እኔ ትምህርተ ስላሴ ሲል ትምህርቱን ለመማር ነው የገባሁትና ከየት ቤተ እምነት ነው ታችን? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣሽ። እና ትምህርተ ስላሴን ለመማር ነው የመጣሽው? አዎ እንደሱ መስሎኝ ነው የገባሁት እና ደግሞም እየሰማኋችሁ ነው። ጥሩ ነው ነገሮችን እንደዚህ ተንትኖ ማየቱ መልካም ነው ብዬ ስላሰብኩ ነው እየቆዩ ያለሁት። መልካም ጊዜ። እሺ ኦርቶዶክስ እንደመሆንሽ መጠን ትምህርተ ስላሴን ምን ብላ ነው ቤተክርስቲያን ያስተማረችሽ? ኦርቶዶክስ ያስተማረችኝ ስላሴዎች። አንቺ ግን አታጎብድጂ በእናትሽ። ቆይ ተረጋጋ። አንተ ደግሞ አናግረኝ እስኪ እኔን። እህታችን ትቃጥ እህታችን ኦርቶዶክስ ናት። ይኸው እንግዲህ በቃ ከላይ እስከታይ ተነቃነቁ ማለት ነው። አሁን አንቺም ኦርቶዶክስ ነሽ፣ እሷም ኦርቶዶክስ ነች። ስታወሪ እንደዚህ አሁን ከላይ የገባችው እንደዚህ ምን እንደሚባለው ወገኖች አጎብደድ ነው። ለምን ታጎበድዳለች? ምን ብላ አጎበደደች? እያጎበደደች ነው። አሁንም ቆይ ለማንኛውም ትናገርና ከዛ እኔ እናገርካለሁ። አንተ በተራክ ትነካለክ። ተሳስተሻል። ስለ ራስሽ ብቻ አውሪ እህታችን። ክርስቶስ ተሰዳደቡ አይለንም። እኔ ኦርቶዶክስ ነኝ። የስላሴ ትምህርት ሲባል ትምህርቱ ለመማር ገባሁ እንጂ ይሄ የሚሉት ነገር በሙሉ አንዳችን ምንም አይነት ኢንፎርሜሽን የለኝም። እሺ እህቴና ዘሎ መሳደብ አንቺ ኦርቶዶክስ አያስበልሽም እና ስርዓት አድርጌ ያልተሳደብኩም፣ ግን የቤተክርስቲያን ሕግ ማወቅ አለበት። ቤተክርስቲያኒቱንም የኦርቶዶክስ እምነት ተከታይን መናገር የለበትም። እምነቱን ነው እንጂ መናገር ያለበት እኛ ራሳችን መነጋገር አለበት። አንቺ ራስሽ ተልከሽ ነው። አንቺ ራስሽ ጴንጤ ነሽ፣ ኦርቶዶክስ አይደለሽም። ተንኮለኞች ናችሁ እናንተ አደገኞች። አይ መድኃኔዓለም እንደዚህ ነው። በቃ ልተጨበላለቅ ነው። ይበቃኛል። ችግር የለውም። እሺ እንግዲህ ወገኖች ይታያችሁ። አሁን
ቅድም አስወረድኳት ስለማትሰማ ማለት ነው። መልሳ እንደገና ስትልክ አስገባዋት። እንደገባች ኦርቶዶክሳዊ እህቷን የነደፈቻት ምንም ሳትናገር አታጎብድጂ ብላ ኦርቶዶክስ አይደለችም እንዴ? ምን ሆነክ ነው አንተ? የት ታውቂያታለሽ? ሃይማኖታችን እየተሰደበ እኮ ነው እሷ። ምን ብላ ሰደበች? እሷ ምን አለች? አማኝ መስላንት የምትለው ምን ብላ ሰደበች? ወረኛ ሰው አልወድም፣ ይቅርታ አድርግልኝ። ቆይ ምን ብላ ሰደበች? እሷ ኦርቶዶክስን ምን አለች? እኔ ነኝ የተናገርኩትኝ። ከገባሽ ማይኩን ሚዩት አድርገሽ ተራው ሲደርስ አንተን ደግፋ ነች የገባችሁ እንጂ ምን ደገፈች? አንተ የምትናገረው ነገር እውነቴን ነው። በእግዚአብሔር ሕግ የሚያስቀጣክ ሰው ነህ አንተ። ምን ደገፈችና ነው? እስቲ ፕሊስ እህቴ ምን ደገፈች? እስቲ አሁን እሷ የደገፈችውን እኔን ደግፋ ያለችውን እስቲ ምንድነው? አንተን ደግፋ ነው የመጣችው። በቃ አነጋገሯ በጣም በቃ አንተ ሳይድ ሆና ነው የመጣችው እንጂ ሃይማኖቷ እየተሰደበ የኦርቶዶክስ ተከታይ እምነታችን እየተሰደበን ይዘው ማየት አልችልም። እህቴ እባክሽ ከ300 ሰው የተለየ አንቺ በልዩ ጆሮሽ የሰማሽው እሷን የኔ የደገፈችበት አንቺ ያንን የተረዳሽበት እስኪ ንገሪን። 300 ሰው አብሮ ነው የሰማው። ንገሪያታ እኔን የደገፈችበት አንቺ ከ300 ሰው የተለየ ጆሮ ያለሽ በደንብ እንግዲህ የተረዳሽበትን ነገር ንገሪን። አንተ ይኸውልህ እኛን የኦርቶዶክስ የኔን ታኝ እኔ በኋላ ከኔ ጋር በኋላ ታወራሽ ያለ ሰው ነው የሷን ማስመሰል። ይሄ ማስመሰል ነው። ደሙም አይደለችም፣ ኦርቶዶክስ አይደለችም። የኦርቶዶክስ እሺ ችግር የለም። እሺ አንተ እመቤታችን የምታነሳው ማን አባክ ስለሆንክ ነው? የት አባክ የነበርክ ነህ አንተ? ማነች እመቤታችሁ? ማነች እመቤትሽ? እህታችን እመቤትሽ ማነች? ነገሪና ማይኩን እሷን አጎብዳጅ ብለሽ ካልሻት አንቺ አማላጃችን ቅድስት ድንግል ማርያም ኦኬ ጌታችን ኢየሱስ ክርስቶስን የወለደች አንተ ደግሞ ጌታችን ኢየሱስ ክርስቶስን አምነክ እመቤታችንን እናቱን የካድክ ነህ ከሃዲ። እናንተ ከሃዲዎች ናችሁ። እሺ አሁን አንዴት አድምጭኛለሽ። የጌታችን እናት ማርያም ትውልዷ የት ነው? ሀገሯ የት ነው? ዘሯ ምንድን ነው? ማይኩን አንሽና ንገረኝ እስኪ። አንተ ዘረኛ ስለሆንክ በዘር ካልሆነ ቡና ወደምትጠጭበት ልልክሽ ነው እህቴ። ቡና ለመጠጣት እኮ ነው እዚህ የመጣከው። ይሄ አበባ ለመልቀም ነው እንጂ የመጣከው። እንደው እታችሁ ረጂ እታችሁ ረጂና እዛው ፈንድሻሽን እየረጫጨሽ ቡና እየጠጣሽ እዛው ሰፈር ላይ እንግዲህ ተሰዳደቢ። እኔ በእውቀት ላይ የሚወራ ነገር የጌታዬ እናት አገር አላት፣ ወገን አላት፣ ዘር አላት ማለት ብሔር አላት፣ የወጣችበት ነገድ አለ። ኦኬ አዎ፣ እሷን ሳታቂ ከማን እንደወጣች አገሯ ምን እንደሆነ ዘሯ ትውልዷ ምን እንደሆነ ሳታቂ እመቤቴ አሮጊቴ ወላዲቴ ብለሽ ብትይ ምንም አታቂያትም ማለት ነው። እኔ ግን የጌታዬ እናት ዘሯ እስራኤላዊት ናት፣ ነገዷ ከነገደ ይሁዳ ናት። ኦኬ የዛሬ 2000 ዓመት በምድር ላይ ኤግዚስት አድርጋ ትኖር የነበረች የተባረከች እናት ናት። ኦኬ ጴንጤ እንደዚህ ነው ይመልስልሽ። ስለዚህ ዝም ብሎ ጩኸት ብቻ ሆነ ማለት ነው። ስድብ ነው በቃ ስድብ። ኦኬ ሌሎች ካላችሁ መግባት ትችላላችሁ። በቃ ይበቃሻል እህቴ። አሁን እኮ አውሰወረድሽ ምን 18 ጊዜ የምታደርጊያለሽ? ቡና ጠጭ በቃ እህትዬ፣ እዛ ቁጭ ብለሽ ወቸ ጉድ። እነዛ ጴንጤዎቹ ዛሬ ይገርምሻል። ወለተ ስላሴ እንደው በመቤቴ እንደው ምን ጉዶች ናቸው እያልሽ እዛ ቁጭ ብለሽ ወሬ አውሪ። እዚህ አሁን አንቺ ለሚዲያ አትመጠኝም። ሁለት ያስገባሽ ምንም መረጃ የለሽም ለማለት ነው። ቴንኪው። ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ። ትምህርተ ስላሴ ተበላሸ በአራት አይና መነኩሴ ቆንጅዬ ጣነ ሞገር ምናምን ብለን ትለው ይችላለን። ትምህርተ ስላሴ ተበላሸ በአራት አይና መነኩሴ። አራት አይና ማለት ሊቀ ሊቃውንት በተባሉት ሰው ነው። እሳቸው ናቸው ወይ ግን ይህን ትምህርት ያበላሹት? አይደለም፣ ቤተክርስቲያኒቱ ናት። ለምን? እሳቸው ከተጻፈ መጽሐፍ ነው የጠቀሱት። የጎንደሩ ሊቃውንት ከተጻፈ መጽሐፍ የቤተክርስቲያኒቱ መጽሐፍ ዋቢ አድርገው ጠቅሰዋል። ያ መጽሐፍ እጃችን ላይ ያለ። እኛም ከዚህ በፊት ስንናገር ነበር። ስላሴ ደም አላቸው ብላ ቤተክርስቲያኒቱ ታስተምራለች። እሳቸው ደግሞ መጥተው ስላሴ ሶስቱም አካላት ወንድ ልጅ ያለውን የአካል ብልት በሙሉ አላቸው ብላለች።
ብለዋል። እኛ ከስላሴ አካላት ውስጥ ወንዶች ልጆች ያለንን የአካል ብልት ይዞ የተወለደ በሙሉ ከራስ ፀጉር እስከ እግር ጥፍር ድረስ ጌታችን ኢየሱስ ክርስቶስ ሰው ሆኖ እንደመወለዱ መጠን ወንድ ልጅ ተሰጥቶናል ተብሎ ስለተጻፈ አዎ ጌታዬ ወንድ ሆኖ ተወልዷል። ኢየሱስ በቤተልሔም በይሁዳ ምድር ማለት ነው። መንፈስ ቅዱስ ግን የወንድ የአካል ብልት አለው ብላ ያለችው ቤተክርስቲያኒቱ ናት። እግዚአብሔር አብም እንደዛ አለው ብላ ያለችው ቤተክርስቲያኒቱ ናት። የማይዳሰስ አካል ነው ምናምን ነገር ብሎ የሚለው እዚህ መታታም ብራዘር የሚዳሰስ አካል ስለሆነ ነው። ደም አለው ብላ ለእስትንፋሰ ክሙ ላይ ያለችዋ ማለት ነው። ሰላም ለእስትንፋሰ ክሙ መልከ ስላሴ ላይ ስላሴ ደም አላቸው ብላለች። አብ የሚዳሰስ አካል ስላለው ማለት ነው ደም ያለው ልክ እንደ ወልድ። መንፈስ ቅዱስም የሚዳሰስ አካል ስላለው ማለት ነው ደም ያለው ልክ እንደ ወልድ ማለት ነው። ኑ መልሱ። አብ ለወልድ ምኑ ነው ብሎ ማውራት አይደለም ብራዘርዬ። መንፈስ ቅዱስስ ለአብ ምኑ ነው ብለህ ስትላገግ እንደምትውለው አይደለም። የአክስቱ ልጅ ነዋ ብለን እንድንልህ ነው ወይ? እግዚአብሔር አብ ለኢየሱስ ክርስቶስ ያጎቱ ልጅ ነው ብለን እንድንልህ ነው? ቁም ስቅልህን አሳያለሁ እኔ። ነገሩ አይገኝም። በተለያ በባለፈው የተነፈሰው ጎማ እሱ ነው እንደዚህ ሲላገግ የሚውል የነበረ ማለት ነው። ግን ስላሴ ደም አላቸው ብለዋል። እሱን ሁሉንም ጠይቀው ዌልካም። ቤቱ በስርዓት የሚወራበት ቤት ነው። ኑና ማውራት ትችላላችሁ። የተሰጣችሁን እድል ተጠቀሙበት። ቴንኪው ወንድማችን እንዲወደደኝ እንኳን ደህና መጣህ ብራዘር። እግዚአብሔር ይመስገን። እርምዬ እንዴት ነህ? ሁሉ ሰላም? ጌታ ይባረክ። አሜን አሜን። ምን አላችሁ ሰሞኑን ወንድሞቼ? ምንድነው እርምዬ? ስላሴ ጾታዊ አካል እኮ አላቸው አሉ። ገና እርምዬ ገና አሁን እየሰማሁ ነው። አንተ ጋር ነው እየሰማሁ ያለሁት። አልሰማሁም ነበር። እውነትህን ነው? በእውነት እኔ የሰማሁት ምንድነው ባለፈው እነሱ እንደውም ቃሉ የሚናገረው ደግሞ ምንድነው ይሄ አጋንንት ደግሞ በማሰብ ነው የሚወጣው የሚለው ነገር ገርሞኝ፣ አጋንንት ደግሞ አይደለም በማሰብ ይወጣል ከማለቱ በፊት አጋንንቱ ደግሞ የሚያወጣው እነሱ እነማን ናቸው የሚል ሐሳብ ነበረኝ። ቃሉ የሚናገረው ማርቆስ ወንጌል 16:17 ላይ ላመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ በስሜ አጋንንትን ደግሞ ያወጣሉ ብሎ ተናግሯል ጌታ። ላመኑት ነው ተናገረውና ኦርቶዶክሳውያን አጠቃላይ ሳያምኑ በውሃ ጥምቀት የሚጠመቁ ናቸው በአባታችንና በእናታችን እምነት ብሎ ማለት ነው። ማርቆስ ወንጌል 16 እኛን አይመለከተም ከውጭ ደግሞ ለሚመጡ ብቻ ነው ብሎ ነው የሚከራከሩትና በዛ ክፍል ራሱ ደግሞ እነሱ አጋንንት ደግሞ የማውጣት ስልጣን መጀመሪያ አላቸው። በየትኛው ቃል መሰረት ነው እነሱ አጋንንት እናወጣለን ብሎ የሚያምኑት ብዬ እያሰብኩ ነበር እንጂ ይሄንን አልሰማሁም ነበር። እርምዬ ኧረ ጉድ! እንኳንም አልሰማህ። ጌታ ይወድሃል ማለት ነው እንዴ? ስላሴ የአካል ብልት አላቸው ብለውናል። የሚዳሰስ ደም ያለው እና ታብ ኮፒ ሊንክ ሼር እያደረክ ትሰማለህ። እዚሁ ገስትም ላይ ሆነ ማለት ነው። ጠብቀን። ኦኬ እሺ። ኤርሚ ሞክሼ እንኳን ደህና መጣህ። ያንተ ነው ተራው። ተራ በተራ ማውራት የሚፈልጉ ሰዎች ለእነሱ እድል እሰጣለሁ። ቴንክ ዩ። ኤርሚ እንዴት ነህ? ሰላም ነው? ደህና ነን ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ጌታ ይባረክ። ቴንክ ዩ ስለጠየቀኝ ቮይስ ሪከርድ አድርገህ። አረ ችግር የለም። ያው አንተም እኮ ትጠይቀናለህ እኮ አንዳንዴ እንዴት ናችሁ ምናምን ብለህ ማህበራዊ ህይወታችን ትጠይቀናለህ። ይሄ ወንድማማቾች ነው በቃ ግዴታ መተሳሰብ ጥሩ ነው ለሰው ልጅ። እሺ ቴንክ ዩ ወንድሜ። እሺ አለች ልበልስማ። ዛሬ ምንም እሺ ተባረክልን። እሺ ቴንክ ዩ ትሩዝ። ሰላም እንደናስ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። እንኳን ደህና መጣ። አንደና ቆያችሁ።
በትምህርተ ሥላሴ ጉዳይ ከጥቂት ቀናቶች በፊት በእኚህ አባት የተሰጠውን ትምህርት ሰምተዋል አይደል? እውነት ነው፣ ሰምተናል። ምን አልክ አንተ እንደ አንድ ኦርቶዶክሳዊ ወንድም? ያው እንዲህ አይነት ነገር ሊፈጠር እንደሚችል የታወቀ ነው ሰው እስከሆነ ድረስና ስተት ግን እንደሆነ የገባን ነገር አለ። እኛ ጾታ አላቸው ይባል እንኳን ያው ይነገርላቸዋል ለማለት ከሆነ ቅድስት ሥላሴ በሴት በወንድ አንቀጽ ለመጠራት ከሆነ በዛ እንረዳለን። እንደ ሰው ግን ጾታ ወንድ ሴት ማለት ይከብዳል። ያስተት ነው። መነኩሴው አይ ቲንክ ሊቀ ሊቃውንቱ ናቸው የተሳሳቱት ወይስ ቤተክርስቲያኒቱ ነች የተሳሳተችው? አይ እሳቸው የገለጹበት መንገድ ነው ስተት። ዋቢ አድርገው የጠቀሱት መጽሐፍት አለ ከ10 መጽሐፍት ውጭ እንደ ሃይማኖት አበው ማለት ነው። እሺ የአትናቴዎስን ድርሳን ጠቅሰዋል እና ቤተክርስቲያኒቱ ቅዱስ አትናቴዎስ እንደዛ ብሎ ጽፏል ብላ መጽሐፍ ጽፋለች። መልክዓ ሥላሴም ተጽፏል። የአንድምታ ትርጓሜውም አለ የመልክዓ ሥላሴ እና የአካል ብልት እንዳላቸው ከራስ ፀጉር እስከ እግር ጥፍር ድረስ እንዳላቸው ቤተክርስቲያኒቱ ጽፋለች። እና እኛ አባት እንደ አንድ ግለሰብ ድሃ ጸልሳን ወይ ደግሞ የአንደበት ስህተት ተሳስተው አይደለም የተናገሩት። መጽሐፍን ዋቢ አድርገው ጠቅሰው ነው የተናገሩት። ስለዚህ የተሳሳተችው ቤተክርስቲያኒቱ ናት ወይስ ቤተክርስቲያኒቱ የጻፈችው መጽሐፍ በማንበባቸው ነው እሳቸው ናቸው ስህተተኛ ወይስ መጽሐፉን የጻፈችው ቤተክርስቲያኒቱ ናት ስህተተኛ? አይ መጽሐፉ ትክክል ነው፣ ምንም ስህተት የለበትም። እሳቸው ግን መጽሐፉን የተረዱበት መንገድ ትንሽ ዞር ያለ ነበረ ነው። ለምሳሌ ዳንኤል አሁን በዘመናት የሸመገለውን አየሁት ብሏል አይደለ? እግዚአብሔር ነጭ ፀጉር አለው የለውም? ልክ እንደዛ ማለት ነው። መጽሐፍ ቅዱስ ያለው ሜታፎሪክ ስንረዳ ይሄንኛውንም እንደ ሜታፎሪክ ነው የምንረዳው። እና እሳቸው የተረዱበት ስህተት እንደሆነ አውቀው ስህተት ነው ብለው ከሊቃውንት ተምሮ የመጣው ብለው ይቅርታ ጠይቀዋል። ትናንት ቪዲዮ አይቻለሁ። ኦኬ። ስለዚህ ፀጉሩ ነጭ በመሆኑ በዘመናት የሸመገለ መሆኑን በሜታፎሪክ ዳንኤል በምዕራፍ 7 ላይ በተናገረበት ባለፔሩ ሙዙታችሁ ረደለው ማለት እና እሱኛውን በሜታፎሪክ በፈታንበት አይነት አፈታት ለምሳሌ መልክዓ ሥላሴ ላይ በሜታፎሪክ ልትፈታው ትችላለህ። መልክዓ ሥላሴ ላይ አሁን ከጥርስ እስከ አይን ከጥፍር እስከ አገጭ እስከ ኩላሊትና እስከ ሆድ እስከ ከርስ ድረስ ቤተክርስቲያኒቱ እንደዛ ብላ ጽፋለች። እሱም በሜታፎሪክ ልትፈታው ትችላለህ። እርሚ መልኮች ላይ ያለው የአጻጻፍ ዘዴ ማለት ነው ራሱ ጥናት የሚፈልግ አጻጻፍ ዘዴ ነው። እኔ እንደኔ ማለት ነው እንደ ታሪክ። ምክንያቱም ይሄ ዝም ብሎ የተጻፈ ምን ጥናት ያስፈልጋል? እንትኑን እንተወውና እኔ የምረዳውን ልንገርህ። አይ ያንተ መረዳት ሳይሆን የቤተክርስቲያኒቱን መረዳት ነው። ያንተን መረዳት ከነገርከኝ ቆይ ጥሩዝዬ፣ ያንተን መረዳት ከነገርከኝ እሳቸውም የራሳቸውን መረዳት ተናግረዋል። ስለዚህ መነኩሴው አልተሳሳቱም። መነኩሴው ያልተሳሳቱት ለምንድነው? እሳቸውን ስህተታቸው በተሳሳቱበት በግላቸው በተሳሳቱበት ስህተት ላጸድቃቸው አይደለም። ይሄን ብዬ የምለው መነኩሴው አልተሳሳቱም። ለምንድነው ያልተሳሳቱት? የቤተክርስቲያኒቱን መጽሐፍቶች ዋቢ አድርገው ጠቅሰዋል። እነዛ መጽሐፍቶች እጄ ላይ አሉ። እኔም ከዚህ በፊት አንዳንዱ ላይ ስናገር ነበር። ግን የቤተክርስቲያኒቱን መጽሐፍት ዋቢ አድርገው በጠቀሱበት እሳቸው መጽሐፉን የጻፈችዋ ቤተክርስቲያን እውነተኛ ተብላ ተሸፋፍና ቁጭ ብላለች። መጽሐፍቶቿን ግን ገልጠው የሚያነቡ አገልጋዮቿን እየወቀረች እየደበደበች እያስፈራራች የቁም እስር እያገተች ወታችሁ ቅርታ ጠይቁ ብላ ታስገዳቸዋለች። ባይዘው ተገደው ነው እኚህ አባት ተገደው ነው። እንደዛ አይደለም። እኔ መረጃ ስላለኝ ነው ተገደው ነው ይቅርታ የጠየቁት። በመረጃው የኢትዮጵያ ኦርቶዶክስ ቤተክርስቲያን የአጻጻፍ ዘዴዋ ነገሮችን የምጽፍበት ዘዴ ማለት ነው ሪች ነው። ፍሮም ሂስትሪ ወደኋላ ስትሬስ ባክ ስናደርግ ማለት ነው። ለምሳሌ መልኮች መጻፍ የጀመሩት ኒርሊ ወደ 13ኛው መቶ ክፍለ ዘመን አካባቢ ነው እና እነዛ መልኮች በሚጻፉበት ሰዓት ፖኤቲክ የሆነ ኤክስፕሬሽን ነው
ፖኤቲክ የሆነ ማለት ይሄ ጥልቅ የሆነ በግጥም አገላለጽ የሚገለጽ ኤክስፕሬሽን ነው፣ መልካም መልኮች ማለት ነው እንጂ ኤግዛክትሊ የዛን ሰው ሪፈር እያደረገ አይደለም። ለሰው ሲነገር ኤግዛክትሊ ሪፈርን እያደረገ አይደለም። ለምሳሌ አንዳንድ መልኮች ላይ ሰላም ለማርያምን ለፀጉርሽ ሰላምታ ይልና ረጅም ለሆነው ፀጉርሽ ይላል። አሁን ረጅም ለሆነው ፀጉርሽ ብሎ የሚያሞግሳት ወይም ደግሞ የሚሰጣት ያንን ፖኤቲክ በሆነ መንገድ ነው እንጂ ስለ ፀጉሯ ረጅምነት አጭርነት የምናውቀው ነገር የለም። ግን ፖኤቲክ በሆነ መንገድ ኤክስፕረስ ማድረግ ነው አጻጻፉ ማለት ነው። ይሄ ዶግማቲክ የሆነ ነገር አይደለም። እንትኑ ግን ኤክስፕሬሽን ነው። ይሄ ፖኤቲክ የሆነ ኤክስፕሬሽን ነው እና ያንን ግን መረዳት ያስፈልጋል በምልአት ረጋ ብሎ ማለት ነው። አንዳንዴ እሳቸው ቀጥታ ወስደውት ተቸግረዋል። ያው እዚህ ላይም ስህተት እንደፈጠሩ አምነዋል። ሊቃውንቶች ግን በሚጽፉበት ሰዓት ይህን የጻፉት እንደ ቀጥታ እንዲወስዱት እና አሁን በአንተ አባባል እሳቸው ቀጥታ እንዲወስዱት እና እንዲሳሳቱ ምክንያት የሆናቸው ግለሰብ ነው ወይስ ቤተክርስቲያኒቱ የጻፈችው መጽሐፍት ነው? ኤግዛክትሊ መጽሐፉ ነው። ግን ለምሳሌ ኤርሚዬ እኮ መጽሐፉ ግን የተጻፈበትን አጻጻፍ ዘዴ አብሮ መማር ነበረባቸው። ያንን አልተማሩበት ማለት ነው። ለምሳሌ መጽሐፍ ቅዱስ ይዘን እኮ የምትናገራቸው ሰው ልብ በል፣ የምትናገራቸው ሰው ዝም ብሎ መልካ መልክና ውዳሴ ማርያም ተምሮ መስተጋብና ድጓና ጾመ ድጓ ወይ ቅኔ ተምሮ ወይ ዳዊትን ዘልቆ ድቁናና ቄስ ያገኘ ሰው ብቻ አይደሉም። ብሉያትና አዲስ ኪዳንን መጽሐፈ መነኮሳትና መጽሐፈ ሊቃውንትን የአራቱ ጉባኤያት መምህር የሆኑ ሰው ናቸው። ብራዘር ሊቀ ሊቃውንት ናቸው ማለት ነው። ኖ አልተማሩም ብለህ ስትል አልተማሩም አላልኩም እንዴ? አልክ እኮ አሁን ለምሳሌ ኤርሚ አሪዮስ እጅግ ሊቅ ነበረ፣ እጅግ አሁን አሪዮስ ሳተበት የተባለውን መንገድ አንድ ሊቅ ርዕሳችን አይደለም። እሱ የተሳተበት እኮ በግልጽ ተናግሯል። የሳተበትን በግልጽ ተናግሯል። አሪዮስ የሳተበትን ነገር ወንድሜ፣ አሪዮስ የሳተበትን ነገር አይኑን አፍጥጦ ጥርሱን አግጥጦ ወጥቶ በአደባባይ በቃ ክርስቶስ ፍጡር ነው ብሎ ተናግሯል። ሰምተነዋል። አባቶች አስተላልፈዋል። ኦኬ። ይሄን ብሎ ሲል እሱ መጽሐፍ ቅዱስን ዋቢ አድርጎ ቢጠቅስም ያተረጓጎም ስህተት ለዚህ እንደዳረገው ምንም ጥርጥር የለም ማለት ነው። ለዛ ደግሞ ተገቢውን መልስ በዛ ጊዜ ተሰው ሰውየው ያተረጓጎም ስህተት ነው ያላቸው ነው ብለህ ያልከኝ እኮ መጽሐፉን እኮ ያነበብነው እኩል የምናነበውን መጽሐፍ እሳቸው በሌላ ነው የተረዱት። አተረጓጎማቸው ላይ ተሳስተው ነው የተረጎሙት። ያ ደግሞ ምን እንደሆነ አናቅም። እሳቸውን ያስተማራቸው አባት ስህተትም ሊሆን ይችላል፣ እሳቸው ያነበቡበትም ስህተት ሊሆን ይችላል። ግን ያን ስህተት አድርገው እስከዛሬ ይዘውት ቢቆዩም አሁን በሊቃውንቶቹ ደረጃ በሚማሩበት ሰዓት ተሳስቻለሁ እኔ አሉ። እንግዲህ አሁን ኤርሚ ወጥተው ተሳስቻለሁ ያሉት ፖለቲካ ነው ካልክ ያ ሌላ መንገድ ነው። ፖለቲካ ነው ምን 100% አስገድደዋቸው ነው ብራዘር፣ አስገድደዋቸው ነው። መብትህ ነው አትበል፣ መብትህ ነው አትበል። ስታወራኝ በመረጃ አውራኛ። መብትህ ነው አትበለኝ ብራዘር። ለምን በመረጃማ ከሆነ ልብ በል። እሳቸው ሲናገሩ የተናገሩት ቪዲዮ ላይ አላየም? አንገቴን የምሰጥበት የምሞትበት ትምህርት ነው፣ በዚህ ትምህርት አላፍርበትም ብለው ዋቢ አድርገው የጠቀሷቸው የቤተክርስቲያን ሊቃውንት እዛው እኮ አሉ። የኔታ ማን ነው ምናምን ነገር እያሉ የሚጠሯቸው የነበሩ ማለት ነው። ቪዲዮ መስማት እንችላለን። እኮ ታዲያ ልክ ነው እኮ ትምህርቱን ስለሚያምኑበት እነዛ አባቶቼ ብለው የሚሏቸው ሊቀ ሊቃውንት የሆኑ እንደሳቸው በጣም ትልቅ ጉምቶ አምቶ የተባሉ በእውቀት የደረጀ ነገር አላቸው የተባሉ ሰዎች ፊት ሲናገሩ እነሱም ተሳስተዋል ብለው አላሏቸውም ወዲያውኑ። ኦኬ። አንደኛ የሚሞትበት ነገር ነው ብሎ ያሉት የሚሞቱበትን ነገር ስለሚያምኑት እኮ ነው። ልጨርስና ሰጣለሁ። እኔን አይደለም ጠይቀኝ። በኋላ ከፈለክ እናንተም እንጠይቅ እንችላለን። ግን እሞትበታለሁ ብለው ያሉትን ትምህርት 4 ቀን ባልሞላ ውስጥ አጣድፈው እንደ ድሃ ፍታት ማለት ነው ወጥተው ይቅርታ ይጠይቁ፣ ያስተባብሉ ይሄን ጉዳይ።
ቤተ ክርስቲያኒቱ በውጭም በውስጥም ጦርነት አለባት። መናፍቃኑ ከውስጥ ከውጭ ደግሞ አላውያኑ እያሉ ያሉትን አባቶች ሰምተናል። አንተ መረጃ የለህም፣ ሰምተናል። ስለዚህ ቤተ ክርስቲያን በመጽሐፏ ላይ የጻፈችውን እሳቸው መናገራቸው ወንጀለኛ አድርገው ይቅርታ ጠይቁ አሏቸው። ቤተ ክርስቲያኒቱ ግን መጽሐፍ ላይ ያልጻፈችውን ይቅርታ ሳያስጠይቁ ቁጭ ብለው እነ ከብፁዕ አቡነ ገብርኤልና ከብፁዕ አቡነ በርናባስ ጋር ይቅርታ ጠይቆ የተባሉት ማን ነበሩ? ምንድነው? ማርያም ከሌለች መንፈስ ቅዱስ የለም ብለው ያሉት ማን ናቸው? ስማቸውን ጥሩልኝ ፕሊስ። ኦኬ። ብፁዕ አቡነ ገብርኤል በባለፈው ምንድነው ይቅርታ ጠይቁ ተብሎ ሲባሉ ከነ ብፁዕ አቡነ በርናባስ ጋር እሳቸው ሶስተኛ ሆነው ነው። ዲዮስቆሮስ አይደሉም። ነው ዲዮስቆሮስ አይደሉም። ብፁዕ አቡነ ፊልጶስ ብፁዕ አቡነ ፊልጶስ ራሴ ነኝ ያስታውስኳቸው። ብፁዕ አቡነ ፊልጶስ እሳቸው ትልቅ ኑፋቄ ተናግረው ዝም ተባሉ። ብፁዕ አቡነ በርናባስም የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ እሳቸውም ኢየሱስ ክርስቶስ ያማልዳል ብሎ የሚለውን የሮሜ መልእክትን ድምት እንደዛ ባሉበት ወቅት የተናገሩበትን ወጥተው በትክክል አስረድተዋል። ምን አሉ? እኔ የተናገርኩት በዕለተ ዓርብ ነው። እያስተማርኩ የነበረው የክርስቶስን የመስቀል የቤዛነት ስራ ነው። ከዛ አኳያ ማርያም ቤዛ አትባልም ብያለሁ ብለው አስተምረዋል። እኛም ተቀብለናል። እውነት ነው። ከመስቀሉ ስራ አኳያ አይደለም። ክርስቶስ በስጋ ተወልዶ ከውልደቱ ጀምሮ ከተቤዠን ስራ ጀምሮ ማለት ነው ማርያም ቤዛ አትባልም። እሱ ባደረገው ስራ ማለት ነው። ቤዛነት ያው የራሱ ትርጉም አለው። እንሄድበታለን መሄድ ካስፈለገ። እኛ ቤዛ የምንልበት መንገድ በሌላ ነው። ሌላ ሮሜ 8:34ን ጠቅሰው አቡነ ስማቸው ጠፋኝ ስለ ምልጃ ያወሩበትንም ፓርት እኔ አይቻለሁ። የድሮ ቪዲዮዎችንም ማለት ነው። በአዲስ ቪዲዮም ደግሞ አይቻለሁ። ማልዷልም ይፈርዳል ያሉበትን ማለት ነው። እና ክርስቶስ በስጋ ወራት እንደማለደ እንደሚያምኑ አሁን ደግሞ በፍርድ ዙፋን ላይ እንዳለ ለፍርድ እንደሚመለስ እንደሚያምኑ ነው የተናገሩት። እግረኛው ሚዲያ ላይ አይቻለሁ። ወደ እሳቸው ስንሄድ ደግሞ ወደ አባ ገብረ ማርያም ስንሄድ አባ ገብረ ማርያም ሊቅ ናቸው፣ ተምረዋል። እዚህ ላይ ደግሞ እንደ ሰው ደግሞ የሰውነት ባህሪ ያሳይተዋል። ስተዋል፣ ምንም ጥያቄ የለውም። ስተዋል። ትርጓሜ ሲተረጉሙ አተረጓጉም ብለን ማደባበስ አይደለም፣ በቃ ስተዋል። የሳቱበትን ግን ደግሞ ሳይውል ሳያድ፣ ምክንያቱም ይሄ ዋናው ዶግማቲክ የሆነ ፊቸር ስለሆነ ትምህርተ ሥላሴ የቤተክርስቲያኗ አለኝ የምትለው የመጀመሪያ ዶግማቲክ ትምህርቷ ስለሆነ አይ እኔ ስቻለሁ መከሩ ከሊቃውንት ጋር ስቻለሁ አሉ። ፖለቲሳይዝድ ሆኗል፣ ኢንፍሉዌንስድ ሆኗል። ያ ያንተ ነው፣ ያንተ ቴክ ነው። አይ ዶንት ቲንክ መረጃም ኢቭን አምጣ ብልክ መረጃ የምታመጣልኝ አይመስለኝም፣ ፖለቲሳይዝ ስለመሆኑ ማለት ነው። ግን እንደዛ ብሎ መቀበል ኢትስ ዮር ቴክ። እሳቸው ግን ይቅርታ ጠይቀዋል። እሳቸው ባሉበት መንገድ መጽሐፉ ላይ ደግሞ ቀጥታ ተጽፏል አልከኝ። ኤግዛክትሊ ቀጥታ ተጽፏል። ትንቢተ ዳንኤል ላይም እኮ ኤግዛክትሊ ቀጥታ ተጽፏል። በዘመናት የሸመገለውን ቁጭ ብሎ አየሁት ብሏል አይደለ? ነጭ ጸጉር ነው። ኤግዛክትሊ ተጽፏል። ያ የጻፈው ግን ኤግዛክትሊ ይወሰዳል ወይ ነው? አይወሰድም። እንዳልኩክ ነው ደግሞ የመልኮች አጻጻፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልኮችን በምትጽፍበት ሰዓት የጻፈችበት አጻጻፏ ኢትስ ሪች የሆነ ፖኤቲክ ኤክስፕሬሽን ነው። የጸጉሩ ነጭ መሆን በትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ እንደዚሁም በራእይ መጽሐፍ ምዕራፍ 1 ላይ የተጻፈው ስለ ጌታ ስለ ኢየሱስ ክርስቶስ የጸጉሩ ነጭ መሆን የዘመናት መሸምገልን ነው አይደል የሚያሳየው? ኤግዛክትሊ። ኦኬ ልብ በል። የጸጉሩ ነጭ መሆን እንደ በረዶ ነጭ ነበረ ብሎ የሚለው በዘመናት መሸምገሉን ማሳየቱ ነው። ሜታፎሪክ መሆኑን መጽሐፍ ቅዱስ የተማሩም ያስተማሩም ሰዎች የነገሩ እውነት ነው፣ የምንረዳውም ነው። ልክ ነው። በሜታፎሪክ የተጻፈ አለ። ኦኬ እንደ ጸጉሩ ንጣት ለምሳሌ ኩላሊቱ ከርስ ማለት ሆድ ማለት ነው። ሰላም ለከርስክሙ ለሆዳችሁ ተብሎ ማለት ነው። ለሆዳችሁ ወይ ደግሞ ለጥፍራችሁ ተብሎ የተባለውን ጥፍሩ ምንድን ነው? እስቲ ሜታፎሪክ አድርገህ ልክ እንደ ጸጉሩ የዘመናት መሸምገሉን የሚያሳይ ከሆነ ጥፍሩ ምንድን ነው? እሱ እስቲ በሜታፎሪክ አድርገህ
እሺ መልኮችን ሲጻፍ እንዳልኩ ፖኤቲክ የሆነ ኤክስፕሬሽን ነው። ፍቅርን መግለጫ መንገድ ነው። ክብርን መግለጫ መንገድ ነው እና ሰውን ማለትም ይሄን ሆሊ የሆነን ቅዱስ የሆነን ፊገር ወደ ራሱ ወስዶ ከአካል ብልት ውስጥ ጥፍሩን እኔ ዋቢ አድርጌ ወሰድኩኝ። ጥፍሩን እስኪፍታለን ልክ ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ በሜታፎሪክ የፀጉሩን ቆይ የትንቢተ ዳንኤል መጽሐፍ ምዕራፍ 7 እና ራዕይ መጽሐፍ ምዕራፍ 1 ላይ የፀጉሩን ንጣት በዘመናት መሸምገሉን የሚያሳይ ነው ብለህ ካልከኝ ኦኬ ሜታፎሪክ ስለሆነ እሺ በዛ ተረዳው። ጥፍሩን እስኪ መልክ ላይ የጻፋችሁትን ጥፍር ሜታፎሪክ አድርገህ እስኪ ፍታውና በደንብ እንረዳውኛ። እሺ እየነገርኩ ያለሁት ሜታፎሪካሊ ተገልጿል እያልኩ ያለሁት ማለት ነው። ሜታፎሪኩን ታዲያ ፍታው ልክ ፀጉሩ በተፈታበት እኮ አስረዳኝ። ቆይ ላስረዳ ካበን በየማሉ አትግባ። እያልኩ ያለሁት መልኮች ቲፒካል የሆነ ከዚህ በፊት የተለመደ አይነት አጻጻፍ መንገድ አይደሉም። እነዚህ መልኮች ፖኤቲክ የሆኑ ኤክስፕሬሽኖች ናቸው። አሁን ነገርኩህ እኮ ሰላም ለጥርስ በቃ ለምሳሌ ለጥርስ ብሎ ሰላምታ ይሰጣል። ለአስናኒክሙ ለስላሴ ሲሆን ለአስናኒክሙ ማለት ነው። እሺ ሲሰጥ ማለት ነው ኤክስፕረስ ማድረግ የፈለገው ማለት ነው በሰውኛ ወይ ሰው በሚገባው ወይ የከበረ ጥርስ አላችሁ አይነት ብሎ ፍቅርን መግለጫ ነው። ፍቅርን መግለጫ ነው እንጂ የተለመደ አይነት ያጻፍ ዘዴ አይደለም። መልኮችን ሄደህ ሁሉንም ማየት ትችላለህ። ሁሉንም ማለት የተለመደ አይነት ያጻጻፍ ዘዴ ካልሆነ ከየት ነው አምጥተውት በእንደዚህ አይነት ያልተለመደ ያጻጻፍ ዘዴ ተከትለው እንዴት ኦርቶዶክስ እኔ እንደውም ማለት ነው ኤርሚ እኔ እንደውም እዚህ ነገር ላይ በደንብ ማጥናት ፈልጋለሁ ተማሪ ስለሆንኩኝ ማለት ነው። መልኮች ላይ ያጻጻፍ ሊስነስ ላይ ወደ ኋላ ተመልሼ ስነ ጽሁፋዊ ነገር ነው ተመልሼ ወደ ኋላ 13ኛው ክፍለ ዘመን እንደተጀመረ ምናምን አይቻለሁ በደንብና እዚህ ላይ እኔ የራሴን ፔፐር መስራት ፈልጋለሁ። ሪች የሆነ ሂስትሪ ስላለ ማለት ነው ዛጋ ኦኬ አሁን ያንን ጥሩ እኮ ነው። ታዲያ አሁን ወደፊትም አየህ ይሄንን ጥናት ስታደርግ ከዚሁ ይጀምራል። እስኪ ጥፍሩን እስኪ ልክ እንደ ራዕይ መጽሐፍ ምዕራፍ 1 ላይ ባለው ፀጉሩ እና በትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ ባለበት ሜታፎሪክ ልክ እንደፈታው ጥፍሩን ፍታው። ከዛ ወደ ጥርሱ እንሄዳለን። ከዛ ወደ ኩላሊቱ እንሄዳለን። ኩላሊት ስራው ውሃ ማጣራት ነው አይደል? ደም ማጣራት ነው። እኔ እያልኩ ያለሁት ይህ ፍቅርን መግለጫ መንገድ ነው። መልኮች ፍቅር ለመግለጥ ኩላሊት የሌለውን መንፈስ ቆይ ብራዘር ለኢየሱስ እችላለሁ። ለምን እንደምንችል ንገረው። ማስረጃ እንሰጥሃለን። ከተቀበልከው ትሰጠኛለህ። ቅድም አሁን ምን አልከኝ? መልከ ማርያም ላይ የተጠቀሰው ለፀጉሯ ብሎ ስለሚል የፀጉሩ ሽርዝመት ምናምን ነገር ብሎ አላት አልከኝ። አሁን ፀጉሯ ረጅም ነው፣ አጭር ነው፣ ሉጫ ነው፣ ኪንኪ ነው፣ ምንም አሁን ይሄ አያጨቃጭቅም። ሰው እንደመሆኗ መጠን ሰው ስለሆነች በምድር ላይ ስለነበረች የጌታዬ እናት ፀጉሯ ዞማ ነው ወይስ ኪንኪ ነው? አጠር ያለ ነው ወይስ ረጅም ነው? ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው ብሎ ሰለሞን ለወይዛዝርቱ ለወይዘሮዋ ለሊባኖሷ ኮረዳ ቆነጃጅት በመኃልየ ሰሎሞን ላይ በተናገረላት አይነት መልክ እንደዛ ረጅም የሚሆን ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ የሚሆን እንደ ከርከሮም ፀጉር አጭር የሚሆን ግን የጌታ እናት ፀጉር ነበራት። ምድር ላይ ኤግዚስት የምታደርግ ሰው ስለነበረች ጌታም ራሱ ፀጉር ነበረው። ኢየሱስ ማለት ነው ነበረው። አሁን ለኢየሱስ ፀጉር ተብሎ ቢባል ጥፍር ተብሎ ቢባል ፍቅርን መግለጫ ነው ብለህ ብትለኝ ኦልሬዲ ስለነበረው ኬታ አምጥተህ ነው የሌለውን ነገር የሰጠው ብዬ አልለውም። አለውና ያለው ላይ ተነስተህ ፍቅር መግለጫ ነው ብለህ ልትለኝ በዛ እንደው ምናልባት ውሃ የሚያነሳ ነገር መሞገቻ ሀሳብ ልታመጣ ነው ብዬ ልረዳ እችላለሁ። አታቋርጠኝ። አንተ ታቋርጠኝ የለ ኤርሚ ቆይ ልጨርስና እሰጥሃለሁ። ኢየሱስ ፀጉሩ ረጅም ነው፣ ፀጉሩ አጭር ነው፣ ጥፍሩ ረጅም ነው፣ ጥፍሩ አጭር ነው ብለህ ብትል ነበረው ፀጉር፣ ነበረው ጥፍር፣ ነበረው የአካል ሰውነት። ከኃጢአት በስተቀር እኛ የያዝኑን ይዞታል ጌታዬ። ኦኬ ማርያምን ብለህ ብትላት ነበራት። ሰው ስለሆነች ምድር ላይ ኤግዚስት ያደረገች ሰው ስለነበረች ፀጉር አላት። እንደ ሴቶች ረጅም ነው፣ አጭር ነው፣ ሉጫ ነው፣ ኪንኪ ነው። እሱ አሁን እኛ እዛ ውስጥ ገብተን የምንጨቃጭቅበት አይደለም። ለእነሱ የፍቅር መግለጫ ነው ብለህ ብትለኝ ኦኬ። እግዚአብሔር አብን ፀጉር አለው ብለህ ስትል፣ መንፈስ ቅዱስን ፂም አለው ብለህ ስትል፣
በዚህ አላበቃ ብላችሁ ኩላሊት አለው ብላችሁ ስትሉ፣ በዚህ አላበቃ ብላችሁ ከርስ አለው ብላችሁ ሰላም ለከርስክሙ እያላችሁ የምትጽፉትን እንዲሁም ከዚህ አልፎ ደግሞ ኤግዚስት የሚያደርግ የሚዳሰስ የሚጨበጥ የአካል ሰውነት አለው ነው ያሉት እሳቸው። አፈነዱት እኮ። አሁን ይህንንም እንደ ድሃ ፍታት አሯሩጣችሁ አትቀባብሩትም፣ አትሸፋፍኗትም። እሱን እኮ ደግመን እንሂድበት እንዴ? ተመልሰን ወደኋላ እንሄድበታለን። አትሸፋፍኑትም። ይቅርታ ጠየቁ አልኩህ አይደለ? እሳቸው ይቅርታ የጠየቁበት ተገደው ነው። ያ መብትህ ነው። ቤቱ ገፊ ነው ብለው ቤቱ ገፊ ነው። እሱን ፐርሰናል የሆነውን ጉዳይ ያንተ ጉዳይ ለምን እንዳላወራ ተከለከለኝ። ቤቱ ገፊ ነው ብለው ጳጳሱ ከዚህ በፊት አጋልጠዋል። ቤቱ የዚሁም ቤት ነው፣ ገፊ ነው። ኦኬ ገፊ ነው ብለው ተናግረዋል እና ተገፍተው ነው አሁን እሳቸው እንጂ አምነውበት አይደለም። ሌትስ ፎከስ ኤርሚ ብራዘር፣ እኔ ትሩዝ ቤቱ ያደኩበት ቤት ነው ብለህ አፈናት በለኝ። ቤቱ ያደኩበት ቤት ነው። መብትህ ነው። እኛም ያደረበት ቤት ነው። ሸራቸውንም ተንኮላቸውንም እውቀታቸውንም የማውቀውን ያህል አውቃለሁ። እሺ አባቶቼ ብዬ የምጠራቸው ስለነበሩ ማለት ነው። ቤቴ ብዬ የምጠራባት ቤት ስለነበረች አውቃታለሁ። ስለዚህ አትሸፋፍ ነው። ፎከስ እናድርግ እስኪ እንትኖቹ ፖይንቱ ላይ ፎከስ እናድርግ። ይሄ ሌላ ፐርሰናል የሆነ ኢሹ ወደ ጥፉ ጋር ተመለስና ሜታፎሪኩን ንገረኝ ብያለሁ። ቀጥል። እሺ ስማኝ፣ አንድ ጥያቄ ልጠይቅህ። ለምሳሌ እኛ እጅ አለው እግር አለው እያልን ሳይሆን ሰላም ለከሳድክ ሰላም ለኩርናክስ እያልን ስንል እጅ አለው። ለምሳሌ ራእይ ላይ የቅዱሳን ጸሎት በመልአኩ እጅ በእግዚአብሔር ፊት ወጣ ይላል አይደለ? መልአኩ እጅ አለው እያልን ነው አይደለም? መልአክ ከየት ነው እጅ የሚያመጣው? እንደዛ እያልን አይደለም። እናንተ አይደለም ያላችሁት። ለምንድን ነው መጽሐፍ ቅዱስ የሚናገረውን በሜታፎሪክ የሚፈታው? እናንተ አይደላችሁም። ራእይ መጽሐፍ ምዕራፍ 8 ነው ያላችሁት። እኛ መጽሐፉን የጻፉ ሐዋርያት ናቸው ያሉት። እሱ የእናንተ ጽሑፍ ብቻ አይደለም። አለው ማለት ነው። አለው ማለት ነው። ሜታፎሪክ መልአኩ እጅ አለው። ሜታፎሪክ የሆነ መጽሐፍ ቅዱስ ላይ ያለውን አሁን እናንተ በመልክዓ መልክና በአንድምታ ትርጓሜ ላይ ኤግዛክትሊ እያልኩ እኮ መልአኩ እጅ አለው ወይ? ሃይማኖተ አበው ላይ እና በመልክዓ ሥላሴ ላይ በመልክዓ መልክ ላይ የጻፋችሁት መልክዓ ማርያም፣ መልክዓ ኢየሱስም ሌሎችም መልክዓ መልክ ላይ የጻፋችሁትን ድፍረት ወይ ነውር ለመሸፈን አንዴ ትንቢተ ዳንኤል መጽሐፍ ምዕራፍ 7 አንዴ ራእይ መጽሐፍ ምዕራፍ 8 በመልአኩ እጅ ወጣ ብሎ ቢል መልአኩ እጅ አለው ወይ የለውም ወይ ብለህ አትበለኝ። መንፈስ ነው። መላእክት መንፈስ ናቸው፣ ረቂቃን ናቸው። ልቡሳነ ስጋ አይደሉም። ልብ በል ኦኬ፣ ልቡሳነ ስጋ አይደሉም። ስለዚህ ለሰው ልጆች ግን ሲገለጡ የሚገለጡበት እግዚአብሔር ሊገልጣቸው የወደደውን አካል ሰጥቷቸው ይገለጣሉ። በሰው አምሳል በሰው አካል ተገልጠዋል። አብርሃም ቤት መጥተዋል። ቂጣ ጋግረው በልተዋል። ደጋግሮላቸው በልተዋል። በሰዶምም ሄደው ጻድቁ ሎጥ አግኝቷቸው ቂጣ ጋግሮ አብልቷቸዋል። እነዛም ሁለት መላእክት ኦኬ፣ የተገለጠ የሰው አካል ስላላቸው እግዚአብሔር ሲገልጣቸው ሊገለጡበት ባለ በሰው አካል መጥተዋል፣ ታይተዋል። ሰው እሱን አይደለም የጠየቁን። ኦኬ፣ የተጠየቀው ሥላሴ ደም አላቸው። ሥላሴ እንደ ወንድ የአካል ብልት ወንዶች ያለንን በሙሉ አላቸው ብለዋል መነኩሴው። ከየት አምጥተው? ከሃይማኖተ አበው፣ ከመልክዓ ሥላሴ፣ ከአንድምታ ትርጓሜ። ኦኬ፣ ማን የጻፈው? እንደዛ የሚል ለማ ሃይማኖተ አበው ላይ እንደዛ የሚል የለም። ማን የጻፈው? የእሳቸው አረዳድ ችግር ሊሆን ይችላል። የለም እንደዛ የሚል መልክዓ ላይም እንደዛ የሚል እንደዚህ ሸፋፍነን እንለፈው ብለህ ካልክ ከተዋለሁ። ምንም የምንሸፋፍነው እንዴ? ምኑን ነው የምንሸፋፍነው? ይሄ የተቀመጠ መጽሐፍ እኮ ነው። ምኑን ነው የምንሸፋፍነው? እሳቸው ተለይተው የተለየ ነገር አላቸው እንዴ? ሃይማኖተ አበው ማለት እኮ የቤተክርስቲያን አባቶች ማለት ነው። ሊቃውንት አሁን እኛን የሚያስተምሩን ማለት እኮ ነው እንዴ። እኔ እያልኩ ያለሁት መልክ የራሱ የሆነ የአጻጻፍ ዘዴና ኤክስፕሬሽን አለው። ኤግዛክትሊ ሜታፎሪክም ልትለው አንዳንዴ ሜታፎሪክም ልትለው ሊከብድ ይችላል። ምክንያቱም ሜታፎሪካሊ ካልን አሁን ቅድም እንዳነሳው ነጭ ፀጉር ስንል በዘመናት መሸምገሉን ያሳያል እንዲህ እንላለን። ኤግዛክትሊ ያንንም ላያሳይ ይችላል። ፍቅርን መግለጫ መንገድ ግን ሆኖ እንጠቀመዋለን። ከማን የተማራችሁት? ከማንም ፍቅር መግለጫ ከነነው አይደበበ የስነ ጽሁፍ ደረጃ ነው። ሰማይ ቆይ የስነ ጽሁፍ ደረጃ ነው። ይህ የስነ ጽሁፍ ደረጃ ነው። ፍቅር መግለጫ ብለህ ከነ ጥላሁን ገሰሰና ከነነው አይደበበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር መግለጫ ነው። ደርባህ አታውራ። አንተን እየገባህብኝ ያለው እኔ ደርባህ አታውራ። ፍቅር መግለጫ አልከኝ አይደለ? ኦኬ፣ እስካሁን ዝም ያልኩ ፍቅር መግለጫ አልከኝ አይደል?
ከጥላሁን ገሰሰና ከነነዋይ ደበበ ዳሌና ጡቷ መቀመጫዋ እያሉ ቆይ አድምጣኝ ፕሊዝ። ዳሌና መቀመጫዋ ጡቷ እያሉ ፕሊዝ ፍቅር መግለጫ ብለኸኛል። ላውራበት እንትን አትበለኝ። እሰጥሃለሁ። ሶሪ ስላቋረጥኩ እሰጥሃለሁ፣ ግን የፈለግከውን ታወራለህ። ፍቅር መግለጫ እኮ እሰጥሃለሁ አልኩ። ፍቅር መግለጫ ብለህ ነው አይደል ያልከው? እኔ መጽሐፉን አሁን ገልጠዋለሁ። ፍቅርህን ስትገልጥ እንዴት እንደገለጥክ ማለት ነው። የሴትን አንድ ሴት ያፈቀረችውን ወንድ የወንድን የደረቱ ስፋት የብረት መዝጊያ ነው ናም ነገር እያለች በምታሞጋግስበት በምታደናንቅበት ኦኬ በሱ አይነት የፍቅር መግለጫ ብለህ መለኮት ጥፍር አለው ብለህ የሰው አካል ለሌለው ኦኬ የሚዳሰስ የሚጨበጥ አካል ለሌለው ለመንፈስ ቅዱስ የወንድ የአካል ብልት ሙሉ በሙሉ አለው ብለው ያሉት ቤተክርስቲያን ናት። አባቶች ናቸው ያወጡት አላልንም። ቤተክርስቲያን አለችም። አንድ ሰው ሊሳሳት ይችላል። አርዮስም እኮ ፍጡር ነው ብሏል። ክርስቶስም ሊሳሳት ይችላል፣ ይወገዛል። ተማረ ደግሞ ይመለሳል። ቻለው እንግዲህ ከትንሹ እንጀምራለን ተብሏል ማለት ከፈለክ መብት ነው ማለት ነው። የሚ ልዩነት ስላለን እኮ የተለያየ ከትንሿ መጽሐፍ እንጀምራለን፣ ወደ ትልቁ እንዘልቃለን። ቻለው ክፈተው። አንተ በመጀመሪያ የምታወራውን አውራ። ምንም አልከፍትም። የምታወራውን አውራ። ቅድም ስላቋረጥኩ በጣም ይቅርታ። የምታወራውን በሙሉ አውራ። አሁን እዚህ ጋር ልብ ብላችሁ እንድትሰሙ የምፈልገው ማለት ነው መልኮች ማለት መልክ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንት የሆነ የአጻጻፍ ዘዴ ነው። ጥንት የሆነ እንደ ፖኤቲክ የሆነ ኤክስፕሬሽን ነው። ፖኤቲክ ስላችሁ በግጥም ደረጃ ወይም ደግሞ ሰውን አንድን የምንወደውን ሰው በግጥም እንደምናሞግሰው እንደምናሞከሸው ልክ እንደዛ አይነት የሆነ ቅዱሳዊ የሆነ የምናሞግስበት የምናከብርበት የፍቅርን የምንገልጽበት የአጻጻፍ ዘዴ ነው መልክ ማለት። አሁን ኤርሚ 3 ቦታ ነው የሚረግጠው። አንዴ መልክ ላይ ይረግጣል፣ አንዴ ዶግማቲክ የሆነ ሃይማኖት አበው ጋር ይረግጣል፣ አንዴ ትምህርተ ስላሴ ላይ ይረግጣል። ግን ስለ መልክ ስናወራ እንደዛ ነው። ለቅድስት ስላሴም ቢሆን ሰላም ለክሳድከ ሰላም ለአዝናኒከ ሰላም ለኩርናከ እያልን ስንገልጽ ማለት ነው እግዚአብሔር ወይም ቅድስት ስላሴ ክርን አላቸው፣ ጥርስ አላቸው፣ ጆሮ አላቸው እያልን አይደለም። እኛ እያልን ያለ ነው እንደ ፖኤቲክ የሆነ የፍቅር አገላለጽ፣ እንደ ፖኤቲክ የሆነ የክብር ስም አሰጣጥ እና ማክበር አገላለጽ እየገለጽናቸው ነው ስለመልኮች ስንሄድ ማለት ነው። ስላሴ ላይ የተፈጠረውን ችግር በይቅርታ በትምህርት ተማምረን አልፈንበታል። እሳቸው ስተው ነበረ ተመልሰዋል። የእሳቸው ተማሪ እኮ የእንታግሩም እኮ የእሳቸው ተማሪ ናቸው። ስላሴ ጾታ የለውም ብላ ያስተማሩ። አየህ አንተ ግን ይቅርታ ጠያቃቸው ልክ ነው የምትለው? ይቅርታ ጠያቃቸው ልክ ነው የምትለው? ቆይ አትግባ በማል አይ ይቅርታ ጠያቃቸው ልክ ነው እኮ እያልኩ ታርገ በእናትህ እሳቸው እኮ ይቅርታ ጠያቃቸውን እኮ አልሰማሁም ወይስ ታርገ በእናትህ አይደለም። መጀመሪያ አንድ ነገር ልንገርህ ማለት ነው። ሚስጥረ ስላሴ የመጀመሪያ ትምህርት ነው አይደለም በእናንተ ስነስርዓት ቤት ኖ ኦፕን እኮ ነው። ኦፕን ነው ማውራት ትችላላችሁ። የመጀመሪያው አሁን አንተ የምታሰባብለውን ነገር እኮ ነው የምነግርህ። ኦፕን ነው። ኦፕን ስለሆነ እኔም እገባለሁ፣ ችግር የለውም። ሰውየው ያሉትን ሰምተዋል። ይቅርታ ጠያቃቸውን ይሄ የኔ ነው እኮ ነው ያሉት። ሲኦል ላለመግባት ብለው ነው እንጂ ይቅርታ እንኳን አጠያቃቸው ሲኦል ላለመግባት ብለው ነው እንጂ ያስተማርኩት ትምህርት እኮ ስህተት ነው ብለው አይደለም እኮ ይቅርታ የጠየቁት። የኔ ስህተት ነው፣ ሰው ህዝቡን አደናግሬ ያለው። ታዲያ ምን ይበሉል? የቤተክርስቲያን ስህተት ነው ይባል? ይሄ ትምህርት ልክ አይደለም ነው እንጂ ማለት ያለባቸው። ትምህርት ልክ አይደለም። የምን ትምህርት? ስለምን ትምህርት? ጾታ አለው ብሎ ማስተማር ልክ አይደለማ እኮና ያ ትምህርት ስህተት ነው ልክ አይደለም አላሉ እኮ እንደዛ ሰውየው ላሰማ። እንግዲህ ወሬ መሰንጠቅ ከፈለክ ሄደህ ሰንጥቀኝ። አሁን ካንተ ጋር ኖ አይደለም እንዴ አንተ ደግሞ ጭራሽ ልክ ነው አይደለም እንበል ደግሞ እንዴ አንተ ሜታፎሪክ ትለኛለህ እንዴ? እኛ ሜታፎሪክ ስንል በጥምቀት ጉዳይ ሜታፎሪክ ሲባል ኧረ ሜታፎሪክ ብላችሁ ዘራፍ ትላላችሁ። ኤርሚ አሁን አንተ መጽሐፍ ልትከፍት እኔ ላወራ ነበር አይደል? ምን ይከፈትና እሱ ችግር የለውም። አይ አንተ እኮ ስለ ይቅርታው ደግሞ የሚሰነጥቀው አይ እንዴ ይኸውልህ ወዳጄ እኛ ጭንቅላት ያለ ሰዎች እኮ ነን እንዴ። እኔ እኮ ሐሙስ ዕለት እኮ መጽሐፉን ቢከፍተውና ግባ ሰላም ለእናንተ ይሁን። መጽሐፉን ቢከፍተው
ትሩዝም ቢጨርስና ከዛ ብናወራበት ይቀጥል ከታች አገልጋይ ያልሆነ ጴንጤን መድረካችሁ ላይ አግብታችሁ በጴንጤ ጉዳይ ስትጠይቁ አብ ምንጭ ነው፣ ኢየሱስ ክርስቶስ ደግሞ ከአብ ተልኮ በመስቀል ላይ ስራ ሊሰራ የመጣ መንፈስ ቅዱስ ደግሞ 10 ቦታ አትርገጥኛ አይደለም ብሎ አንድ ስላሴ ሲያብራራ ስህተት ነው ካላችሁ በኋላ እናንተ ትልቅ ፋላሲ ስትሰሩ የእናንተ መልኮች የሚተረጎሙት አልኩ እኮ መልኮች የተጻፉት እሳቸው የንስሐ አባት አላቸው። ለንስሐ አባታቸው ደብዳቤ ጽፈዋል። መልኮች አንተ የምታወራው የት እንደመጣህ እንጃ። ዝም ብለህ ነው የምትከራከረው። ኧረ እኔ ለመሰለ እኔን ስላቆሰለኝ እኮ ነው። ባለፈው ያለ ነው ስለ መልኮች ነው። ስለ መልኮች ቤቱ ባይበጠበት ይሄ አናፖሎጂክስ የሚባለው ነገር ስላኪለት ቪዲዮ ሰርተው ነበረ። ከዛ አወረዱ። ለምን እግዚአብሔር እኮ ይኸውልኝ በእኔ ላይ ቪዲዮ ሰርተው እኮ ነበረ። ኦኬ እና አወረዱ። ከዛ በኋላ ያንን ነው እኔ ጋር እየተወጣህ ያለኸው። አሁን ኢንተራፕት በማድረግ እንትን በማለት እኔ ነው እየተወጣህ ያለኸው። ያንን ቪዲዮ ነው ቪዲዮ የሰሩት እኮ ጴንጤ ስላሴ እውቀት የላቸውም አሉ። ያን ፐርሰናል የሆነ ኢሹዋችሁን ማለት ነው። ፐርሰናል የሆነ ኢሹዋችሁ አሁን ኤርሚም ቅድም እያወራን በመሀል ቤቱ ገፍቶኛል። ያ ፐርሰናል የሆነ ኢሹ ነው። ፐርሰናል ኢሹዋችሁን እዛው ጨርሱ። አሁን አንተ ጥፍርና ጥቁር ሜታፎሪክ እያልከኝ ለምን ታደናግረኛለህ? ስለ ስላሴ ነው እያወራን ያለው። አሁን ተረጋጋና እኮ ስለ ስላሴ አንድ ኦርቶዶክስ ከሳተ ስላሴ ማለት ፕራይመሪ ለምን ታደናግረኛለህ ካልክ ደግሞ ማለት ነው ሄደህ መጽሐፍ ቅዱስ የጻፉልን ቅዱስ አባቶችን ማለት ነው ጠይቅ። ምን ብለህ ያደናገራችሁን ይቅርታ ጠይቃቸው ልክ እንዳልሆነ እኮ ነው። እኔ እኮ ጠይቃቸውን ስሰማው ለእኔ ከተሰራው ቪዲዮ አኳያ ይቅርታ ጠይቃቸው ልክ አይደለም። መልአኩ እጃለው ይሄ በአጸጻፋቸው ያደናገራችሁ እንደዚህ የሚባለው ለአካል ነው እንጂ ለምናምን ብዬ ጠየቅኩኝ። እሳቸው ማን ነው የሚጠይቁት? እኔ አሁን ኤርሚ የምንወያይ ከሆነ በትክክል እንወያይ። ዝም ብሎ ጩኸት ቆይ ትንሽ እኮ ዝም ብለህ እዛው ተሽከረከርካ አንተ ዝም ብለህ የራስን ኢሹ እና ፖለቲካል ቪዲዮ ሰርቶብኛል ብለህ ቪዲዮ አንዴ ሚውት አድርጉ ሁላችሁም። አንዴ ኤርሚ አለክ? ኤርሚ አሁን ዞር ብሎ ነው እንጂ ነበረ። ቆይ አንዴ አስተሪው አንዴ መልክ እያደረሰ ነው መሰለኝ ኤርሚ። ቆይ አንዴ ትሩዝ ሚውት አድርገው። እሺ ኤርሚ እህትየው ሶሪ። አረ ምንድነው እንዴ እንደጀመርክ ጨርስ እንጂ አንተ ዞር ብዬ ነበረ። ሶሪ እህትየው እኮ አንተ ጀምረሃል ከልጁ ጋር አውርተህ ስጨርስ መጽሐፍ ከፍታለሁ ብለኸዋል። እንደዛ ነው መቀጠል ያለበት። እሺ እህትየው ቴንክ ዩ። ዞር ብዬ ነበረ ሶሪ። ኦኬ አይ ግን ኦፕን ስለሆነ ምናልባት የሚያወራ ሰው ቢያወሩ ብሎ በሚለው እሺ ትሩዝ ጨርስና አይ ቲንክ አስተራ ምንድን ነው እያለ ነበረ። ወደ እሱ እንመጣለን። ትሩዝ ጨርስ፣ ከዛ ተጊም በኋላ ላይ ታወራለህ። እሺ ቴንክ ዩ። ትንሽ ኮሜንቱ ላይ ዘና ያደረገኝ ነገር ኤርሚ መልክ ሊያደርስ ሄደ ያሉት ትንሽ ዘና አድርጎ ምኑን ሊያደርስ መልክ ሊያደርስ ሄደ ያሉት ትንሽ ዘና ያደረገኝ ልጅነቴ እኔ ጥርሴን የነቀልኩበት ስላሴ ቤተክርስቲያን ነው ስቀድስ የነበረው። ተዋቸው ነው። ግን ቅድም ያልኩትን እንዳትረሳችን ላስታውስህና ቢያንስ በ4 ደቂቃ ውስጥ የምትለው ነገር ካለ 4 ደቂቃ እሰጥሃለሁ። ካነሰ በኋላ ጨምርላለሁ። ቅድም ምንድን ነው ያልኩት? ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ ያለውን ኃይለ ቃል ጠቅሰህ ፀጉሩ እንደ በረዶ ነጭ የሆነ ብሎ የሚለውን በሜታፎሪክ እሱ በዘመናት መሸምገሉን የሚናገረውን ዳንኤል እዚህ በራዕይ መጽሐፍ ምዕራፍ 1 ላይ ዮሐንስ ይናገረዋል። ልክ እንደዚሁ ሁሉ እናንተ በመጽሐፍቶቻችሁ ላይ የጻፋችሁትን ጥፍሩን እስኪ በሜታፎሪክ አድርገህ አሳየኝ ብዬ ነበርና እስካሁን ድረስ ግን አላሳየኝም። ከቻልክ አብረህ አሳየን። ሀሳብህን ቀጥል። ትሩዝ መቀጠል ችላለህ። ኖ እንትን ማይክ እንትን ብሏል። መቀጠል ችላለህ። እሺ ጥያቄን ሰምተኛል አይደል? ጥያቄን ሰምተኛል። እንዳትረሳው። ምንም ችግር የለውም።
ቢጨምር ለኩልያቲ ከሚለውንም እና ለእንብርት ከሚለውንም ለእንብርቶችህ ሰላምታ ይገባል ለኩልያቶችህም ሰላምታ ይገባል የሚለው ኩልያቶችን ምንድን እንደሚያመላክቱ በዛው ሜታፎሪኩ ምን እንደሚገልጽ ቢነግርልን እዛው ጨምሮ ቢናገር ጥሩ ነው። ብዙ ነው ያለው። እንቀጥልበታለን። ልክ ነው አስተራይ ከጥፍሩ ቀጥለ እሱንም እናንሳለው ብዬ ነበር። ተራ በተራ እንዳንደራረብበት ብዬ ነው። ቀጥል ትሩዝዬ። እሺ ያው ተደጋግሞ ማውራት ነው የሚሆን በመሃል ስለገባብኝ ቅድም ልጁ ነው እንጂ በመጀመሪያ ስለ መልኮች ነው ያወራን ያለነው። መልክ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ12ኛው እና ከ13ኛው ክፍለ ዘመን ጀምሮ የመጣ የአጻጻፍ ዘዴ ነው። የስነ ጽሁፍ ርቀት ሌቭል ነው። ያን ስንል ሪችነስ አለ፣ የታሪክ ሪችነስ አለ። በዛ ታሪክ ሪችነስ ተነስተን ድርሰት ነው። ያ ድርሰት ዶግማቲክ አይደለም፣ ግን ፍቅርን ወይም ደግሞ ክብርን መግለጫ መንገድ ነው። ዶግማቲክ ግን አይደለም። ያንን እንዴት እያደረጉ ገለጹት? ያንን እንዴት እያደረጉ ደረሱት? ዶግማቲክ አይደለም ነው። አይ እንደሱማ እንደዛ አይነት አካሄድማ የለም በቤተክርስቲያኒቱ። ዶግማ ነው። ቆይ ዝም ብላችሁማ እንዴ? እኛ እኮ ጊዜያችንን ሰውተን እኮ እዚህ ቁጭ ያልነው እኮ እውነተኛ ትምህርት ለማግኘት ነው። ስለዚህ ይሄ ዶግማ ነው ይሄ ዶግማ አይደለም ልትለኝ አትችልም። ማስረጃ አለ ዶግማ አይደለም ስትል ማስረጃ ሊኖርህ ያስፈልጋል። በማህሌት ቄሱ ቁጭ ብድግ እያለ ጸናጽል ሲወራወርበት የሚያድረውን ማህሌታዊ የሆነውን ዜማ ነው እንዴ አንተ እዚህ መጠቀም አይደለም ዶግማ ነው ወይ? ቤትህን ማኔጅ አታርገው ወይ? እንዲህ ዝም ብሎ ማይክ እየከፈቱ ዶግማ አታውራ ወይ? ታውራ እንጂ ዘላን ዶግማ ማለት አትችልም። ዶግማ አይደለም ዶግማ ነው ማለት አትችልም። ይሄን ስልጣን ማሰጠ በምንድን ነው አንተ ዶግማ አይደለም? ተሩዝ ቆይ አንዴ አስተራይ እኔ አስተራይን እኮ አውቀዋለሁ። በየቤቱ ሲቅበዘበዝ አውቀዋለሁ። ኖ ሲቅበዘበዝ የቤተክርስቲያን ልጅ ነው፣ በጌታ ወንድም ነው። አሁን አንተ ፕሮቮክ ማድረጉን ትተህ በእውቀት ነው የጠየቀህ። ዶግማ ነው ብላ ቤተክርስቲያን የጻፈችውን ካህናቱ በሌሊት በዜማ የሚያዜሙትን በጸናጽል የሚጸነጽኑትን የሚመረግዱትን ወረብ የሚመልሱለትን ጉዳይ አንተ እዚህ መጥተህ አትበል ብሎ የሚል ምክንያቱም ሙያው ስለሆነ የኦርቶዶክስ ቤተክርስቲያን አገልጋይ ስለሆነ ማለት ነው። ዛሬ ጴንጤ መሆኑን እንዳታይ። ስለዚህ በእውቀት ነው እያወራ ያለው። አንተ ደግሞ ሲቅበዘበዝ ብላ አትስደበው። ፕሮቮክ መደራረጉን ተውና ሁለታችሁ አውሩ። ማንም ሰው አይገባባችሁም። እሺ አስተራይ አሁን ይቅርታ እኔ በመሃል ስለገባ እናዶኝ ነውና ይቅርታ። አስተራይ ለምሳሌ መልክ አሁን አታቋርጠኝ፣ ዝም በል በቃ ሰምቻለሁ። ወዳጄ ምንድን ሆነ ነው አንተ? ዝም ብለህ ነው በቃ የምታወራው አንተ። እኔ አውቃለሁ አልኩህ። ታውቀኛለህ፣ ግድ የለም ወገኝ። ምንም ካህናቱም ሆነ ስማይ፣ ቆይ አንድ ጥያቄ ልጠይቅህ። ይጀምር፣ ከዛ በኋላ ወደ ቀጣይ ቀጥል። የጠየኩት አለ ከጥፉ ጀምር። አንተ አይደለም እንዴት እንደምጀምር የምትነግረኝ። ከኤርሚ ጥያቄ ተነሳሽ፣ በቃሽ። ከኤርሚ ጥያቄ ተነሳ። ሌላውን ተው። ሲጀምር ኤርሚ ከዚህ በኋላ ሚውት ካነሳን ይወጣሉ። አያድክመኝ። ኖ ተደማመጡና አውሩ። በቃ እኔ ከጠየቅኩህ ከጥፍሩ ጀምርና እሱ ኩላሊቱንና ምንድነው ጉበቱ ላይ ነው ጨጓራው ብላችሁ የምትሉት አለ በመጽሐፋችሁ የተጻፈ ማለት ነው። እሱ ላይ ሜታፎሪክ መሆኑን አሳየን ያለው። በቃ አሁን አንተ ቀጥል። ቴንክ ዩ። እሺ እኔ ደጋግሜ እየተናገርኩ አስተራይ ከዚህ በኋላ ማይክን ብታነሳ እኔ እናገርሃለሁ። ደጋግሜ እየተናገርኩኝ ነው። መልካ አሁንም ቢሆን ዶግማቲክ አይደለም። ማስረጃ አምጣ ካልከኝ አመጣለሁ፣ ችግር የለውም። ዶግማ የተጀመረው እየተናገርኩ ነው። አሁንም ስማ፣ በ13ኛው መቶ ክፍለ ዘመን ነው። ዶግማ በ13ኛው ክፍለ ዘመን አይጀመርም። ማመስገኛ መንገድ ነው፣ ድርሰት ነው አልኩ። አዎ ድርሰት ነው። ሰለሞን መኃልየ ሰለሞን ላይ በጭን በጡት እየመሰለ ሲያመሰግን ነበር። ያ ድርሰት ነው። ያጻጻፍ ሪችነስ ነው። ያጻጻፍ ዘዴ ነው። ልክ እንደዚያ ሁሉ መልክም ደግሞ እንደዚህ አይነት ሪችነስ አለው። ኤግዛክትሊ የሰለሞን ያጻጻፍ ዘዴ ነው፣ ላይሆን ይችላል። ምን እያልን እናመሰግንበታለን? ሰላም ለክሳድከ፣ ሰላም ለኩርናከ፣ ሰላም ለኩላያቲከ እያልን እናመሰግንበታለን። ያ ማለት ግን ኩላሊት አለው እንትን አለው ማለት እያልን አይደለም። ለስላሴ ሲሆን ነው ምልክ እያልን አይደለም። ፖኤቲክ የሆነ ኤክስፕሬሽን ነው። ልክ ሰለሞን እንደተጠቀመው ስለ ጡት ያወራል፣ ስለ ጭን ያወራል ሰለሞን።
ታዲያና ቤተክርስቲያን ጡት አላት ትሬ ነው አይደለም። ስለ ቤተክርስቲያን አይደለም ያንኛው በትክክለኛ አትክፈት ነው። አንተ አስተራይ የምትባል ሰው ውሸት እንድታሽ ማን ይፈቀደልህ ወዳጄ? እንዴ ውሸት እንድታሽ እኮ እዚህ ፈቃድ የሰጠህ እኮ የለም። እየተነጋገርን በትክክል እየተደማመጥ እናውራ ማለት አንተ ዝም ብለው ውሸት ስትዋሽ ዝም ልልህ አልችልም። አየህ እስኪ ውሸቱ ምንድነው? እስኪ ውሸቱ ምንድነው? ሶሎሞን ለምሳሌ ሶሎሞንን ማሌ እናነሳ። ማሌ ሶሎሞን ለሚስቱ የጻፈው የእግዚአብሔር ዓላማ እኮ ነው። ቅዱስ ነገር እኮ ነው። ለሚስቱ የጻፈው ለትዳሩ ነው የጻፈው። ለቤተክርስቲያን የጻፈውን ነገር እዚህ አምጥተህ ይሄ ሜታፎሪክ ነው አትበለኝ። አሁን ሜታፎሪክ ካልከኝ ጥፍሩ ቅድም እኮ ኤርሚ ነገረህ እኮ ትንቢተ ዳንኤል ምዕራፍ 7 ላይ ያለው ስለ ሽበት ሲናገር በዘመናት የሸመገለ አምላክ እንደሆነ ዘላለማዊ አምላክ እንደሆነ የሚያመላክ ነው። ሜታፎሪክ ነው። ልክ ነው። አሁን የኛው ጥፍሩ ሜታፎሪክ ነው ካልከኝ የትኛውን ነው የሚገልጠው ያልኩ እኮ ነው። ያንኛውን ለምሳሌ ፀጉሩ ነጭ ፀጉር የሚለው በዘመናት የሸመገለ የሚሆነውን የዛ ሜታፎሪክ አገላለጽ ነው። ኦፍ ኮርስ ይሄንኛው ግን ጥፍሩና ኩላሊቱ ጨጓራውና ጣቱ እንደዚህ የሚለው ምንድን እንደመግለጽ ነው ያልኩ። ሜታፎሪክ ካልከኝ የሚገልጸው ነገር ስላለ ምንድን ነው የሚገልጠው ያልኩ ነው። ይሄን የምትመልስ ከሆነ ትመልሳለህ። ይሄ ዶግማ ነው ዶግማ አይደለም የሚለው የቤተ ክርስቲያኒቱ እንዲህ አይነት ትምህርት የላትም። ይሄንኛው ዶግማዬ ነው ይሄንኛው ደግሞ ዶግማዬ አይደለም ብላ ለይታ አላስቀመጠችም። ባጭሩ ማለት ነው። አንተ ልታመጣልኝም አትችልም በጭራሽ። ስለዚህ አሁን ወደ ተነሳንበት ወደ መልካ ስላሴን ሄደህ አንተ ይሄ እኮ ዶግማ አይደለም፣ ይሄ እኮ ዶግማ ነው በአንተ አስተያየት ነው እንዴ? ዶግማ ነው ዶግማ አይደለም የሚባለው? ቤተክርስቲያንህ እንደዛ ብላለች ወይ ነው? ካለች ታሳየኛለህ። ካላለች ግን ዝም ብለህ ነው ሐሳቡ ላይ የገባህን የምታስረዳ እንጂ አንተም የገባህን ነው እንጂ የምታስረዳ ጽሁፍ አግኝተህ አይደለም። በነገራችን ላይ ተጽፎ አሁን መልካ ስላሴ ይሄ እንደዚህ ሜታፎሪክ ነው ተብሎ ተጽፎ እኮ አይደለም። በቃ በእናትህ አንተ በራስህ ነው የምትናገረው። ሰማለሁ በእናትህ አታድክመኝ። አሁን ስማኝ እኔ ልንገርህና ስለማትችለው ነው ስለማትችለው ነው እንደዚህ የምትቀበለው እንዴ? ስማኝ አሁን በዚህ መሰረት ቀጥል። ስማኝ ከ500 ዓመት በፊት እኮ የተከፈለው እኮ እና ፕሮቴስታንት ተብሎ የተፈጠረው እኮ ማለት ነው ጥያቄውን ስላልቻል ነው ሳይሆን ማለት ነው የራሳችሁ ቪው ስላላችሁ ነው። መለያየትም እኮ አለ። ብትቀበሉ ባትቀበሉ እኔ አይመለከተኝም እኮ 500 ዓመት በፊት የተለያየ ነው እንዴ? ሜታፎሪኩ ጥፍሩ ምንድን ይገልጻል? አሁን በመሀል አትግባ አስተሪዮ። እኔ የት እንደተማርክ እንዲህ አይነት ትምህርት አይገባኝም። ጥፍሩ ምን ይገልጻል? በስነ ስርዓት ቀስ ተብሎ በየመሃሉ አይገባም። ራሱ እምብርቱ ምንድን ይገልጻል? እሱን ግለጽና ከዛ በኋላ ትቀጥላለህ። ሌላው መልክ ሁሉ ላመጣልህ እችላለሁ። እሺ አሁን ቀጥል። እንትን እናውራ። መኃልየ ሰለሞን የተደረሰው ለትዳር ብቻ ነው አልክ። የት ላይ ነው ለትዳር ብቻ ነው ያለ? አንተ ራሱ የት ነው ውሸቱን የምታመጣው? በመድኃኒዓለም ለትዳር ብቻ ነው? ለቤተክርስቲያን አልተነገረም? በደንብ ነው የተነገረው። ታዲያ ያ ለቤተክርስቲያን ሲፈታ ጡቶቿን እንዴት አድርገው ፈቱት? ተሩዝዬ ለምን ቆይ አሁን ተወያዩ ትላለህ፣ በመሀል ትገባለህ። እሱ ሲገባ አታስቆሙ። ምን አይነት የደከመ ቀድም ጀምሬ ጠየቁን፣ እስካሁን ድረስ አልመለስከውም። እሱም መሀከል ላይ ገባ እና በመሀል እየገባ ነዋ። አስተራ የሚባል አንተ ምን እንደሆነ አይገባኝም። 3 ደቂቃ ልስጥህ ለአንዷ ቃል ብቻ ማለት ነው። ለምሳሌ ቅድም የጠየኩህን ነው መልሼ የምጠይቀው። እሱ ላይ ለማብራራት 3 ደቂቃ ልስጥህ፣ ካነሰ ጨምርልሃለሁ። በኋላ ደግሞ እሱ የሚጠይቅህን ደግሞ ትጠይቃለህ። አስተራ 3 ደቂቃ እንዳትገባበት። ይኸው 3 ደቂቃ እሰጥሃለሁ። የምጠይቅህ ትንቢተ ዳንኤል መጽሐፍ ምዕራፍ 7 እና የራእይ መጽሐፍ ምዕራፍ 1 ላይ ፀጉሩ ነጭ ነው ብሎ የሚለው በዘመናት መሸምገሉን የሚያሳይ ነው፣ ሜታፎሪክ ነው ብለን ተማምነን እንደመጣን ኦኬ። ልክ በዚሁ መሰረት ጥፍሩ ምን የሚያሳይ ነው ያልኩ። ጥፍሩ በሜታፎሪክ መልካ ስላሴ ላይ ያው ፍቅርን ለመግለጥ ነው፣ ለማደናነቅ ነው ብለሃል። እኔ እንግዲህ የአካልን ጥፍር እየጠራ ሲያደናንቅ ያየው ነቢይ አንድም የለም። አባቶቼ ነቢያት ከሙሴ እስከ ሚልክያስ ከሐዋርያትም አንድም የለም። የሰውን አካል ተክለ ሰውነት የደረቱ ስፋት የመዝጊያ በር ነው እያሉ የኢትዮጵያ ዘፋኞች እና ሐመልማል አበታ ናቸው ወንዶቹን ሲያሞጋግሱ እና አስቴር አወቀ ናቸው የወንዶቹን ዳሌው ስለጡት ሲያወራ አድምጠኝ ብራዘር ስለጡት ሲያወራ ምን ዘፋኝ ነው ልትለው ነው ሰለሞን? አድምጠኝ ብራዘር፣ እኔ ያልኩ ልብ በል አሁንም ልብ በል። ሰለሞን ለሚስቱ ነው ያለው፣ እሱን እናሳያለን። ኦኬ ከሊባኖስ የመጣች በኋላ አሳያለሁ። እኔ የማሳይ ብሉይ ኪዳን ኦኬ ለሚስቱ ነው ያለው። እኔ ያልኩ ያለሁት እናንተ እኮ ለሚስቶቻችሁ እኮ አይደለም ያላችሁት። እናንተ ያላችሁት
እንደነ ጥላሁን ገሰሰ ናይት ክለብ ላይ ለሚጨፍሩ ሴቶች አይደለም ያለ። እናንተ ያላችሁት ስላሴን እኮ ነው። ስላሴን ነው። የስላሴ ጥፍር፣ የስላሴ አይን፣ የስላሴ ሆድ፣ ከርስ፣ እምብርት፣ ኩላሊት፣ ጨጓራ እያላችሁ የድፍረታችሁ መጠን ልክ አልፎ ሄደ ማለት ነው። ሰለሞን ያሞጋገሰውማ ከሊባኖስ ከኔ ጋር ነኝ እያላት እኮ ነው ያላት። የሲዶናዊቷን ሴት ነው። በነገሥት መጽሐፍ ላይ ያሳያለሁ። ከሲዶና ጭምር ላመጣት ሴት ነው እሱ ያለው። ከሊባኖስ ከኔ ጋራ ነይ፣ ኦኬ፣ ከሳርኔና ከአርሞኔም ተራራ ከነብሮች ማደሪያ ነይ ከኔ ጋር ብሎ ያላት ያቺን ሲዶናዊት ሴት መሆኗን እኔ ያሳያለሁ በመረጃ ብራዘር። ኦኬ፣ ጡትሽ፣ ዳልሽ፣ ፀጉርሽ የገለዓድ ተራራ እንደሚወርድ ነው፣ ጡቶችሽ እንደተፈቱ ሚዳቋ ናቸው ምናምን ብሎ ያለው ሚስቱን ነው። የሳማትን የቀመሳትን ሚስቱን ነው እንደዛ ያለው። ፋክት። ይህንን በብሉይ ኪዳን አሳያለሁ። እኔ አሁን እኔ ጠየቅኩህ፣ እናንተ መለኮትን እኮ ነው ሰለሞን ለሚስቱን ባደናነቀበት አደናነቅ እነ አርቲስት ጥላሁን ገሰሰና እነ አስቴር አወቀ ወይ እንትና እና ሐመል ማለበተ ያዝ ጉንጯን ምታ ዳሌዋን ምናም ነገር ብሎ ባለበት እናንተ ምታት በሉ እንጂ ስላሴ አካሉን እየጠራን የአካል ብልቱን እየጠራን እያንዳንዱን እናሞጋግሳለን እናደናንቃለን ያላችሁት ከየተማራችሁት ከየት ነው ማለት ነው? ከማን የተማራችሁት? ከሰለሞን ነው ወይስ ከጥላሁን ገሰሰ ነው እያልን ያለ ነው። ስለዚህ ጥፍሩ ላይ ገባልኝና የጥፍሩን አስረዳንና 3 ደቂቃ ለጥፍሩ ብቻ ሜታፎሪኩን አሳየን። ከዛ እልል ብለን ወደሚቀጥለው አስተራይ ደግሞ ወደሚለው ኩላሊትና ጨጓራ እምብርት ብሏል። እሱ ደግሞ ሌላ ጣጣ ሊያመጣ ነው። እሱንም ደግሞ ትመልስልናለህ። ማንም አይገባብህም። 3 ደቂቃ ከ04 ነው ከ07 ትጨርሳለህ። ካነሰ ጨምራለህ። ለጥፍሩ ብቻ ነው የምትመልስልን። 3 ደቂቃ ሰጠው። ማንም አይገባብህም። ከ7 ታቆማለህ። ቴንኪው። እሺ ድጋሚ ይጀምራለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመልኮች ድርሰት መልካ መልኮች ድርሰት የተጀመረው በ13ኛው መቶ ክፍለ ዘመን በ12ኛው መቶ ክፍለ ዘመን እንደሆነ ይነገራል። ያ ድርሰት ምንን ይገልጻል? በእግዚአብሔር ፊት ክብርን ለመግለጽ በቅዱሳኖቹ ፊት ጸጋቸውን እያነሳ ለመግለጽ እንጠቀምበታለን። እንደ ድርሰት ነው። ይህን ድርሰት የተጠቀምን መሐሌት ላይ ልናመሰግንበት እንችላለን። ይህን ድርሰት የተጠቀምን በቅዳሴ መሃል ልናመሰግንበት እንችላለን። መልክ ስለሆነ ማለት ነው። ስለዚህ አዲስ የሆነ ነገር ደግሞ አይደለም። በመጽሐፍ ቅዱስ ስለ መጽሐፍ ቅዱስ በደንብ እናገኘዋለን። ይህ የአጻጻፍ ስልት የአጻጻፍ ዘዴ በደንብ እናገኘዋለን። ኤግዛክትሊ ራሱን ባይገልጽም ሜታፎሪካሊ ተብሎ ባይገልጽም እናገኘዋለን። ለምሳሌ ዳንኤል ላይ እናገኘዋለን፣ ራእይ ላይ እናገኘዋለን፣ ስዋውት መጽሐፍ ቅዱስ እናገኘዋለን፣ ዳዊት ላይም መዝሙረ ዳዊት ላይም እናገኘዋለን። እና ጠቃሰው እናገኘዋለን እየጠቀስከው ደቂቃ ጨምርልሃል። ትንቢተ ዳንኤል ላይ ያለውን በዘመናት የሸመገለ ሲል አየሁት ብሎ ሲናገር እናያለን። ለእግዚአብሔር ፀጉር ስላለው ነጭ ፀጉር ስላለው አይደለም፣ የሸመገለ ሰው ስለሆነ አይደለም። እግዚአብሔር ግን መግለጽ የፈለገው መንገድ ስላለ ተናግሯል። እንደዛ ብሎ ዳንኤል ፍቅሩን እየገለጠ ነበር። ዳንኤል ታዲያ እዛ ጋር ሜታፎሪካሊ ዘመናትን ከዘመናት ያለፈ እንደሆነ ለመናገር ነው። ዘላለማዊነቱን እናንተ ፍቅርን በምትገልጡበት አይነት አገላለጥ ነው። አታቋርጠኝ እንጂ 3 ደቂቃ ብለህ ደግሞ አንተም ታቋርጠኛለህ። እነሱን ጨምርልሃለሁ፣ 10 እሰጥሃለሁ፣ ግን እየጠየኩ ነው እየጨረስኩ። አታቋርጠኝ፣ በቃ እኔ አታቋርጠኝ። ፖይንቴን ሜክ ሳላደርግ ማለት ነው። አታቋርጠኝ። አሁን ደግሞ ፋይን፣ ሌላ ጊዜ እንወያያለን። አላቋርጠም። ከ6 ነው 4 ደቂቃ ጨምሬ ከ10 ላይ እኔም አልናገርም፣ ግን ጠይቃለሁ። የምታወራትን እያንዳንዷን ጠይቃለሁ። ስጨርስ ጋይድ ከ10 4 ደቂቃ ሰጥቻለሁ። ከ7 ሆኗል። አሁን ከ11 ሲል ነው የምጨርሰው። ያውም እንደተቋርጠኝ ነው። ትችላለህ። አላቋርጠም። ስለዚህ እኔ እኮ በመሀል የገባችሁ መልኮች አሁንም ቢሆን ድርሰቶች ናቸው። የሊቃውንት የአበው ድርሰቶች ናቸው። እንዴት ተደረሱ? ፍቅርን ክብርን ለመግለጽ መጽሐፍ ቅዱስ ላይ ፍቅርንም ክብርንም ለመግለጽ ተነግሯል። አዎ ተነግሯል። ለምሳሌ ትንቢተ ዳንኤል ላይ እንደተናገረው እግዚአብሔርን ክብሩንም ገልጿል። አትሴም ታይም ደግሞ በዘመናት መኖሩን ይገልጿል። በዘመናት መኖር ማለት ይሄ ከክብር በላይ ነው። ዘላለማዊነትን መግለጽ ማለት ከክብር በላይ ነው። ተገልጿል። እውነት ነው። ወደ ዮሐንስ ራእይ ስንሄድ ስለ መልአኩም ያወራል። ይሄም እውነት ነው። ሌሎች ቦታው ላይ ብንሄድ መጽሐፍ ቅዱስ ላይ እናገኛለን።
ስለ መልኮች ግን ስንመጣ መልክ ራሱን የቻለ ድርሰት ነው። ድርሰት ነው ስንል የአጻጻፍ ዘዴ ነው። የትም ቦታ ላይ መጽሐፍ ቅዱስ ላይ ሰላም ለከሳድከ ሰላም ለዚህ እያለ የሚጽፍ ቦታ አታገኙም። ስለዚህ ይሄ ምን ይነግርሃል? ራሱን የቻለ የአጻጻፍ ዘዴ ነው። ፖኤቲክ የሆነ ኤክስፕሬሽን ነው። ለእግዚአብሔር ወይም ደግሞ ለቅዱሳን ያለን ፍቅርን የምንገልጽበት መንገድ ነው። ይሄ ከተባለ ልክ እንደዚህ አይነት ትንሽ የሚጠጋጋ ነገር ልናገኝ የምንችለው መኃልየ ሰለሞን ላይ ነው። መኃልየ ሰለሞን ለሚስቱ ብቻ ነው የተጻፈ የሚል አንተ ማስረጃ ትሰኛለህ። ይሄን ስንጨርስ ለሚስቱ ብቻ ነው። እንደዛ ከሆነ ደግሞ እውነት ቅዱስ አትናቴዎስ ካኖናይዝ ሲያደርግ እንግዲህ ጋድ ብሪዝድ ናቸው አይደል? እነዚህ የእግዚአብሔር እስትንፋሶች ናቸው አይደል? እነዚህ መጽሐፎች የእግዚአብሔር እስትንፋስ ሰለሞን ስለሚስቱ የጻፈው ስለሚስቱ ጭንና ጡት የጻፈውን አስገባ እያልከኝ ነው አንተ። ማለትም እግዚአብሔር በሰለሞን አፍ ላይ ስለሚስቱ ጭንና ጡት እንዲያወራ አስቀመጠበት እያልክ ነው። እንግዲህ ሎቱ ስብሐት አንተ ነህ ኤርሚ እንደዛ ነው ያልከውና እንደዛ አይደለም እየተነገረ ያለው ማለት ነው። የራሱ የሆነ የድርሰት ሌቭል ነው። ያንን ደግሞ ቤተክርስቲያን አመስጥራ አምልታ ትፈታዋለች። እንደናንተ ዘሎ አትሄድም ለሚስቱ ነው ብላ ማለት ነው። በዛው መልክ ደግሞ ድርሰት መልኮችም በዛው ተደረሱ። አሁን ጥፍሮቹ ምንድናቸው? ለምሳሌ ጥፍሮቹ በመልኮች ላይ ሰላም ለጥፍርህ ለጥርስክ እያለ ይገልጻል። ድርሰት ነው። ድርሰት ማለት ምንድን ነው? ሜታፎሪካሊ ኤግዛክትሊ ያን ነገር መግለጽ ሳይሆን ያለበት ክብሩን መግለጽ ነው። በዛ ሰላም ለጥፍርህ ብላ እኮ ከታች የምትገልጸው አለ። ምን ብላ ትገልጻለች? ወይ መጽሐፍ ቅዱስ ላይ ለምሳሌ አንዱን መልክ ላምብላችሁና አንዱን ቨርስ ወስጄ ከአንዱ ከማርያም ወይ ከስጄ ላምብላችሁ። እሺ አሁን ለአጥባትኪ እመቤቴ ቅድስት ድንግል ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልና ወተት አምላክን አጠጥተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ከአንቺ ሌላ እናት አልፈልግምና ብሎ ይገልጻታል። አሁን ይሄ እያንዳንዱን ብናየው በድንግልና ክርስቶስን ያጠባ ጡቶችሽ ያሳደገ ጡቶችሽ እኔን የሚያሳድገኝ ብሎ ከየት አገናኘው? ከክርስቶስ ውልደት ጋር አገናኘው። ከክርስቶስ ልጅነት ጋር አገናኘው። እናትነቷን ፈለገ። ክርስቶስ በመስቀል ላይ ሆኖ ለዮሐንስ እናትነቱን እንደሰጠው እንዲሁ እኛም ደግሞ ወደ ታች ሄደን በድርሰታችን ክርስቶስን ያሳደገ ጡቶችን እኔን ያሳድገኝ በማለት እንገልጻታለን። ይህ ምንድነው ካልከኝ ሪችነስ ነው። ሂስቶሪካል የአጻጻፍ ሪችነስ ነው። ከበፊት ጀምሮ የነበረ ነው። ማርያም የሰላም አስገኝ ናት ስንል ምን ማለት ነው? እዚህ ጋር ይላል ሰላምን ያስገኝሽ የሰላም እመቤት ነሽ ይላል። የሰላም እመቤት ነሽ ማለት የሰላሙን አለቃ ወልደሽዋል ማለት ነው። የሰላሙን ንጉስ ወልደሽዋል ማለት ነው። እመቤት የተባለችው ንጉሱን ስለወለደች ነው። እና ይህ እኔ በእውነት እንደ አንድ ኦርቶዶክስ ማለት ነው የምኮራበት የድርሰት የአጻጻፍ ዘዴ ነው። ዶግማቲክ ነው አይደለም ላልነው ቅድም አስተራይ በመሃል ዘሎ የገባብኝ ዶግማቲክ ነው አይደለም ያልነው በዚህ ላይ ችግር ቢገኝ ይሄ ተሳሳተ ቢባል ቢፈተሽና ስህተት ቢኖር ያን ስህተት እናርመዋለን፣ ይታረማል። ከዛ ውጪ ግን ኤግዛክትሊ ይህ ነገር ለጥፍሩ ለእንትኑ ተነግሯል ብለን ለስላሴ አናምንም። ግንስ የገባው ሰው ሚዩት አድርግ ፕሊዝ። አትላኩልን እታች ውረድ። እሺ ቀጥል። እግዚአብሔር እናመሰግንበታለን። ቴንክ ዩ። እሺ ቴንክ ዩ። ደቂቃን አክብረህ ስለጨረስክ 11 ነው የጠየቅነውን ጥያቄ ወንድማችን ትሩዝ ሰምቶ እንዳልሰማ ወይ ደግሞ ሰምቶም ደግሞ መልስ ስላጣ በጨዋነት ንግግር በወጣቶቹ ንግግር ላሽ እንዳለ ነው የሚያሳየው፣ ወይ ደግሞ ዞር እንዳለ ማለት ነው። የጠየቅኩትኝ ትንቢተ ዳንኤል መጽሐፍ ምዕራፍ 7ን ቅድም እሱ ጠቅሶ ፀጉሩ በዘመናት የሸመገለውን አየሁ ብሎ ያለው ወይ ደግሞ በራእይ መጽሐፍ ምዕራፍ 1 ላይ ፀጉሩ እንደ በረዶ ነጭ ነው ብሎ ለጌታችን ለኢየሱስ ክርስቶስ የተነገረውን አይኖቹ የእሳት ነበልባል ናቸው ብሎ ባለበት አይነት ሜታፎሪክ ነው። እሱኛውን በፈታህበት ጥፍሩን ፍታልኝ ብዬ ስለው ሄዶ የጠቀሰው መልክዓ ስላሴን ይጠቅሳል ብዬ እኔ ስለ ስላሴ ነው ስለ ማርያም አይደለም የጠቀስኩት። በኋላ ስለሌሎቹ ስለ ማርያም የሚሆን ስለሌሎቹ መላእክት ጥፍርና ኩላሊት አላቸው ተብሎ የተባሉ እሱን ሁሉ ነው የምናየው። ዛሬ ግን ስላሴ ላይ ነው። ትምህርተ ስላሴ ተበላሸ በአራት አይና መነኩሴ ብያለሁ።
ስለዚህ የተበላሸውን በአራት አይናው መነኩሴ የተበላሸው የኦርቶዶክስ ትምህርት እንጂ የመነኩሴው ትምህርት አይደለም ነው ዋናው ርዕሱ ይሄ ነው። መነኩሴው የተናገሩት ባይዘው መነኩሴው አራት አይና ሊቃውንት ናቸው። እኛ አራት አይናው ሰው ያዩበት አተያይ የራሳቸው አተያይ አይደለም። የመጽሐፉ የወንድማችን አሁን ቅድም የተናገረው ባይዘው ድርሰት ነው። ሰው ጠዋት ቁጭ ብሎ ፀሐይ የሞቀ የሚያነበው ተራ የሰው ድርሰት ነው። ዶግማ ያልሆነ የሰው ድርሰት ነው። እራሱ ነው ቅድም ያለው። ቅድም ወንድሜ እንደውም ማስተራይ ገብቶበት ነበር። አንተ በጽናጽን ካህናቱ ሲጸነጽኑ ያድሩበትን ጉዳይ ድርሰት አይደለም ድርሰት ነው ብለህ ወይ ደግሞ ዶግማ አይደለም ብለህ ልታቃልላችልም ብሎ ነበር አስተራይ የገባው። ወንድማችን ግን ድርሰት ነው ብሎ አለ። ስለዚህ ይሄ ከመልካ ስላሴ፣ መልካ ማርያም፣ መልካ ኢየሱስ ተብሎ የሚባለው በሙሉ መልካ መልኮች በሙሉ የሰው ድርሰቶች ናቸው። ፀሐይ የሞቁ የሚያነቧቸው አጋንንት ያባራሉ ብለው የሚሏቸው ፍቅራቸውን ለመግለጥ ብለው ነው። የፍቅር አገላለጡን ከየት ነው የተማራችሁት ብለን ብንለው ከሰለሞን አለ። ሰለሞን አምላክ ነው እንደ ጥፍርህና ጡትህ ዳሌህ እያለ ያለው አይደለም። የሊባኖሷን ሴት ነው፣ ሲዶናዊቷን ሴት ነው። ከአማሆ ተራራ ኔ ብሎ ያላት ከሳርኔና ከኤርሞን ተራራ ከነብሮች ማደሪያ ከኔ ጋ ኔ አንቺ ሊባኖስ የሊባኖስ ሴት ከኔ ጋ ኔ ከሊባኖስ ብሎ ያላት ሚስቱ ነው። በኋላ እናሳየ ለመኃልየ ሰሎሞን ላይ እሱ ለመለኮት ሰለሞን እንደዛ ብሎ ቢኖሮ ኦኬ እውነት ኦርቶዶክሳውያን ከዛ ወስደው ነው ብለን እንል ነበር። ሰለሞን ግን ሴቷን ያለው ሴቲቱ የሊባኖስ ሴት ናት። በነገሥት መጽሐፍ ላይ ተጽፏል። ሰለሞን ከፈርዖን ሴት ሌላ ከሲዶናና ከሞዓብ በአሞናውያን ሴቶች ፍቅር ተነደፈ ይላል። ከእነሱ መካከል አንዷ የሲዶና ሴት ናች። ሲዶና ደግሞ የአሁኑ ሊባኖስ ውስጥ ጥንትም ሊባኖስ የነበረች አገር ናት። ከዛ ያመጣትን ነይ ከኔ ጋራ ነይ ብሎ አላት። ሳርኔና የኤርሞን ተራራ አሁን ሐማት ጌደር ብለው የሚሉት እነሱ ሰሜናዊ ክፍል ላይ ከሊባኖስ የሚዋሰኑበት ቦታ ላይ የሰሜኑ የመጨረሻው ድንበራቸው ነው፣ የእስራኤል ማለት ነው። ከዛ ከነብሮች ማደሪያ ነይ ብሎ ያላት ከሊባኖስና ከእስራኤል ሰሜናዊ ድንበር ላይ ለነገደ ዳን ከተሰጠው ርስት ላይ እዛ የነበረ ቦታ ነው። ብራዘር ነይ ብሎ ያላት ሊባኖሳዊቷን ሴት ነው። ከኔ ጋራ ነይ ይላታል። ወደ ወይኑ እርሻችን ቦታ ነይ ብሎ ይላታል። ከየት? ከሰሜን ነው የሚያመጣት። መቼ ነው የምታሰማራው መንጎችን እያለች የምትጠይቀው መንጋውን ያሰማራበትን ቦታውን አሳያለሁ። ሎኬሽኑ ማለት ነው አውጥቼ የወይኑ እርሻ የአይን ጋዲ የሆነ የወይን እርሻ ተክል ነበረው ይላል። ልብ በል ብራዘር፣ ለሙት ባህር ቅርብ የሆነ ቦታ ነው። ከኬብሮን ደቡባዊ ምስራቅ ወረድ ብሎ ያለ ቦታ ማለት ነው። ጂኦግራፊ ሎኬሽኑን አውጥቼ አሳያለሁ። ማንም ቴዎሎጂያዊ ገብቶ አይንተፋተፍም እዚህ ላይ። የአይን ጋዲ የወይን እርሻ ቦታ በዛ ሰለሞን በዛ መንጋህን መቼ ታሰማራለህ ብላ ያለችው ለሚስቱ ነው። ይሄንን ያለው እናንተ እኮ ለስላሴ እኮ ነው ያላችሁት። እሱ የሚስቱን ጡት እንደ ሚዳቋ ፍየሎች ናቸው፣ የተፈቱ ናቸው፣ እየዘለሉ ናቸው፣ እንደ እምቦሳን ጥጃ እየፈነጩ ናቸው ብሎ ቢል መብቱ ነው። በጡቷና በጡቷ መካከል ልረፍ እኮ እያላት ነበር። ልተኛ እኮ እያላት ነው። መብቱ ነው። ሰለሞን በምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ላይ ሲናገር እንደኛ አይነቱን ያገባው ማለት ነው። አንተንም ካገባ ሰየው፣ ካላገባ ነገ ስታገባ ልጄ ሆይ ከጉብዝና ሚስት ጋር ደስ ይበልህ በጡቶቿም እርካ ብሎ ተጽፏል። ፋክት እንዲህ ድምት አድርጌ ነው የምነግርህ። ሰለሞን አየህ ይህን ስለሚያውቅ የሌላን ሴት ብብት ለምን ትፈልጋለህ እና በጡቶችሽ መካከል ልረፍ ይላታል። መብቱ እኮ ነው። ባል ከሚስቱ ጋራ በጡቷ መካከል ሊተኛ መብት አለው። ብራዘር መጽሐፉን የፈቀደልን። እናንተ ስላሴን እኮ ጡት አለው ብላችሁ ልረፍ እኮ ብላችሁ ልትሉ ነው ወይስ ከየት ነው? ከሰለሞን የቀዳ ነው ብላችሁ ትሉ። ሰለሞን አምላክን በእንዲህ አይነት ፍቅር ልግለጥ ብሎ አላለም። አንድ እናንተ የተማራችሁት ከየት ነው? እነ ጥላሁን ገሰሰ ዘፋኞቹ እንኳን ራሱ ሲዘፍኑ የሴቶች እንዳለ ነው ያደናነቁት። እናንተ ለመለኮት ጥፍርና ፀጉር አለው ብለህ በክርነ በኩላሊት በጨጓራ በጉበት በእምብርት እያልክ ለመለኮት የማይነገረውን ቃል እያወጣችሁ የተናገራችሁበትን ከብሉይ ኪዳን ነቢያት ከማን ከአዲስ ኪዳን ሐዋርያት ከማን የተማራችሁት ነው። ስለዚህ የጥፍሩን ነገር ተወ ማለት ነው ወንድማችን። አሁን ኩላሊቱና እምብርቱ ብሏል አስተራይ፣ እሱ ይጠይቅና ከዛ አንተ ደግሞ ትጠይቀናለህ ማለት ነው። አስተራይ ያው ኩላሊትና እምብርት ብለሃል ቅድም፣ ጠይቀው ደቂቃ ሰጠው። ቀጥሉ። የኛን የኔን በቃ እንዳያችሁት ነው። የለም ጋይድ ጠይቀው። ኤርሚዬ በጣም አመሰግናለሁ። በጣም
እኔ አንዳንዴ በጣም የሚገርመኝ የእናንተ ችግር አይደለም፣ በነገራችን ላይ የቤተ ክርስቲያኒቷ ችግር ነው። ስለዚህ እዚህ መታችሁ ለመመለስ በራሳችሁ ነው። አሁን ይሄ የሚለውንና ደግሞ አንድ ሰው ሌላ ብናስገባ ሌላ መልስ ነው የምናገኘው። ምክንያቱም ወጥ የሆነ ትምህርት የላትም ቤተክርስቲያኒቷ። እውነት ለመናገር ይህንን ከጥላቻ አንጻር አይደለም የምናገረው። በየትኛውም ትምህርት በነገረ ድነት ትምህርት ሳይቀር የተለያዩ ናቸው። ስለዚህ አንድ ወጥ የሆነ ትምህርት ምንም የለም በቤተክርስቲያኒቱ ላይ የተጻፈ ከ50 ዓመት በፊት የቀደመ በግዕዝ ያለ ወጥ የሆነ ትምህርት የለም። ስለዚህ ሰው ሁሉ እየመጣ የሚመልሰው እንደ ራሱ እንደ ግለሰቡ ነው እንጂ እንደ ቤተክርስቲያኒቱ አሁን አንዱ ይመጣና ይሄ ቤተክርስቲያን ትምህርት አይደለም ይላል። እሺ የቤተክርስቲያን ትምህርቱ የትኛው ነው በጽሁፍ የተቀመጠ እንደው ይሄ ጥናት ሊደረግበት የምንችለው ላይክ ይሄ ትክክል ነው ይሄ ትክክል አይደለም ሊባል የሚችል በጽሁፍ የተቀመጠ አለ ወይ? የለም፣ አታገኙም። እንደዚህ አይነት ነገር ቤተክርስቲያኒቱ የላትም። እና አሁን ይሄ ቅድም ለመሸወድ ሲሞክር የተረዳሁት እኔ ድርሰት ነው ይላል። እንዴ ዚቅ እኮ ድርሰት ነው። ድጓ ጾመ ድጓ እኮ ድርሰት ነው። ሰዓታት እኮ ድርሰት እኮ ነው። ኪዳና ኤቭሪቲንግ እኮ ድርሰት እኮ ነው። ድርሰት ነው ብለህ ልትሸውድ በማያውቅ ሰው አስበህ ከሆነ ተሳስተሃል። በቤተ ክርስቲያኒቱ ላይ ያለ በሙሉ ድርሰት ነው። በነገራችን ላይ ድርሰት ነው። ስለዚህ ድርሰት ነው ብለህ ይሄም እንደ መሸወጃ መንገድ ልታደርገው አይገባም። ይልቅስ ትክክለኛ ትምህርቱ እንዴት ነው ብለህ ያንን የተጠየቀው መመለስ ነበረብህ። አሁን ለጥፍር ሲል ወይም ደግሞ ለእምብርት ሲል ወይም ደግሞ የሆነ ነገር ሲል አሁን ለምሳሌ ቅድም ኤርሚን ይሄ ነጭ ጸጉር የሚለው በዘመናት የሸመገለ እንደሆነ ዘው ይናገራል። ራእይ ላይም አለ። ምንም ችግር የለውም። እሱ እንደዚህ ሜታፎሪክ ነው ካልከኝ የሆነ የሚገልጥ ነገር አለ ማለት ነው፣ ሊያሳይህ ያለ ግን አሁን በግልጥ ሊታይ የማይችል አሁን እንደ ሚስጥር የሆነ ማለት ነው አለ እኮ ያንን። ይሄ ለምሳሌ ለጥፍር ስትል ምንድነው ይሄ ጥፍሩ ምንድን ለመግለጽ ነው እኮ ጥያቄያችን እንጂ አልተባለም አይደለም። ድርሰትም አይደለም ያለ ማንም የለም። ድርሰት ነው አጠቃላይ ማለት ነው። ሁሉ እንደነገርኩ ምዕራፍ የሚባለው ድርሰት ነው። ዳሴ ማርያም ድርሰት ነው። መልካ ማርያም ድርሰት ነው። መልካ ኢየሱስ ድርሰት ነው። ድርሳናት ገድላት በሙሉ ድርሰቶች ናቸው፣ የተደረሱ ናቸው። በህብረት የተደረሰም አይደለም። በነገራችን ላይ መልካ ሚካኤልም አንድ ሰው የደረሰው መልካ ኢየሱስም እንደዚህ ያንዳንዱ ማለት ነው። ስለዚህ ሁሉ ድርሰት ነው። ድርሰት በሚል ልትሸውድ አትችልም። አሁን ይልቅስ አንተ መግለጽ ያለብህ እውቀት ካለህ ወይም ደግሞ ቤተክርስቲያኒቱ ትምህርት አላት ካልክ አንደኛ አይ ይሄ ዶግማ አይደለም በማለት ሳይሆን ደግሞ ሲቀጥል ደግሞ አይ ይሄ ድርሰት ነው ይሄ የምንገልጽበት ነው በማለት ሳይሆን ይሄ ማለት ይሄ ነው ይሄን ለማለት ይሄን ለመግለጥ ነው ብለህ ነው መናገር ያለብህ። ለኩላሊቲክሙ ሲል አሁን ለሁለቱ ኩላሊቶች ይላል። ለሁለቱ ኩላሊቶች ሲል ሁለቱ ኩላሊቶቻቸው እንደዚህ ነው፣ አንድም እንደዚህ ነው። ልክ እንደዚህ ተለዋል። አንድምታ እናንተ ቤት በጣም አለ አይደል እንዴ እንደፈለገ ሰው የሚተረጉምበት። ስለዚህ አንድም እንደዚህ ለማለት ነው፣ አንድም እንደዚህ ለማለት ነው ብለህ ነው መተርጎም ያለብህ እንጂ አይ ይሄ ድርሰት ነው፣ አይ ይሄ ዶግማ አይደለም፣ አይ ይሄ እንደዚህ ፍቅርን ለመግለጽ ነው። ይሄ መልስ አይደለም። በነገራችን ላይ ይሄ መልስ አይሆንም። እና በትክክል አንተ ይሄንን ምን ለማለት እንደ ለምሳሌ ለነዋይ ውስጥ ክሙ ይላል፣ ለሊና ክሙ ይላል። ይሄንን ምን ማለት ነው? ልቅስ ለአብያጽ ክሙ እንደዚህ የሚሉ እንትኖችን እነዚህን ምን እንዴት አድርገህ ነው ለኩላሊቲ ክሙ፣ ለልብ ክሙ፣ ለአቁያጽ ክሙ እነዚህ ለአቁያ ክሙ የሚል እነዚህ ምንድናቸው? በዋናነት ለጥፍራችሁ የሚላቸው ለጥፍሮት ሰላምታ ይገባል የሚላቸው እንዲሁም ደግሞ ለሆዳችሁ ውስጥ የሚለው ሆዱ ውስጥ አለው ወይ እንዲህ አይነት ነገር አሁን ምን ለማለት ነው ብለህ እሱን ነው መግለጽ ያለብህ እንጂ በምንም አይነት ታምር ልትሸውድ አይገባህም። እዚህ ጋር እውነት እግዚአብሔርን የምታውቅ ከሆነ በምንም አይነት እውነትን ነው ፊት ለፊት መናገር ካለብህ መናገር ያለብህ። አይ ደግሞ ትክክል አይደለም ካልክ ደግሞ እዚሁ ነው ጨርሰህ መውጣት ያለብህ እንጂ ለመሸወድ ለጊዜው በሆነ አፍ ላይ በመጣው ነገር እንትን ለማድረግ አትሞክር ለማለት ነው። አመሰግናለሁ። እሺ ቴንኪ ወንድሜ አስተራይ ጸጋ ይብዛልህ። ስለዚህ ወንድማችን እንግዲህ ያወቀውን ያህል የሚመልሰው እኔ የጠየቅኩትኝ ቅድም አሁን ከዚህ በኋላ እንመለስበትም ወደ ሌላ ጉዳይ ላይ እንገባለን። ቅድም ደግሞ አይ ቲንክ የብፁዕ አቡነ ገብርኤል ላይ የተናገርከው ላይ ምን እንደተባለ እና ቤተክርስቲያኒቱ ምን እንደምትል በወቅቱም ሊቃውንቶቹ ገብተው እነ ሊቃውንት ቀለመወርቅ እዚህ ቤት ገብተው የሚመልሱት አጥተው ነው የወጡት። እንዴት እንዳሉ ቪዲዮ ማስረጃ ስላለን አሳያለሁ። ቤተክርስቲያኒቱም ደግሞ
ኢየሱስ ክርስቶስ ቤዛ በሆነበት መጠንና ልክ ማርያምም ለሰው ልጆች ቤዛ ነች ብላ ነው ቤተክርስቲያኒቱ የምታምነው። ልብ በሉ ወንድሞች እናቶች፣ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ የሆነበትን መንገድ መጽሐፍ ቅዱስ የሚነግረንን ኦኬ፣ በዛ መጠንና ልክ ነው ማርያምም ለሰው ልጆች ቤዛ ሆናለች ብላ የምትለው። ጌት ከአምስቱ አዕማደ ምስጢራት ከሚባለው ጎን ለጎን ልክ የአስራው መጽሐፍትን ያህል የምትቀበለው ነገረ ማርያም ብሎ በሚለው መጽሐፍቷና ትምህርቷ ላይ ግልጽ ሆኖ በማያሻማ መልክ በአማርኛ ሁሉ ተተርጉሟል። አሳይተናል፣ እናሳየላንም። ኢየሱስ የዓለም ቤዛ የተባለው ለሰው ልጆች በደልና ኃጢአት ሞቶ ነው። ማርያምም ቤዛ የተባለችው ለሰው ልጆች በደልና ኃጢአት ሞታ ነው። ማን ነው ሞታ ነው ብሎ ያለው? ጴንጤዎች ኧረ በፍጹም ምን በወጣንና እራሷ ኦርቶዶክስ። የት ነው የሚገኘው? ነገረ ማርያም መጽሐፏ ላይ ማለት ነው። አሳያለሁ። ኦኬ፣ ለአጻቢ ክቡ ነው ስለ ጥፍር የሚያወራው መልክዓ ሥላሴ ላይ። አንተ ግን ቅድም ሄደህ የጠቀስከው መልክዓ ማርያም ላይ ነው። እኔ ማርያም ጥፍር አላት ብለህ ብትል የላትም ብዬ አልከራከርህም። ሰው ስለነበረች ስለነበራት። ኢየሱስ ጥፍር አለው ብለህ ብትለኝ ነበረው፣ ሰው ሆኖ ስለተወለደ ጌታዬ ማለት ነው። ፀጉር ነበረው ብለህ ብትለኝ ምንም አያከራክርም፣ ምንም አልከራከርም። ወንዶች ልጆች ያለንን የአካል ብልት በሙሉ ጌታዬ ነበረው። ከኃጢአት በስተቀር እኛን ሆኖ ነው የተወለደው። ኦኬ፣ እኛን ሆኖ የተወለደው ወንድሞች እናቶች፣ እኔን ለማዳን ከኃጢአት በስተቀር እኛን ሆኖ ነው የመጣው። እኛ የለበስነውን ስጋ ለብሶ የእኛን ተፈጥሯዊ ባህሪ ገንዘቡ አድርጎ ነው የተወለደው። ለዚህም ነበር አየህ መጽሐፉ ምንም ስቅጠጥ ሳይለው በስምንተኛውም ቀን ሊገረዝ ወደ ቤተ መቅደስ ይዘው ተወጡ ተብሎ የተጻፈው ማለት ነው። አለቀ። ኢየሱሴን ፍጹም አልሸማቀቅበትም ጌታዬን። ኦኬ፣ አለቀ። አብ ግን እንደዛ አለው ብላችኋል እናንተ። መንፈስ ቅዱስ እንደዛ አለው ብላችኋል። ኢየሱስ ደም አለው፣ ልክ ነው። ለምን? በተለየ አካሉ ከቅድስት ድንግል ማርያም በነሳው ስጋ ማለት ነው፣ በተካፈለው ስጋ ማለት ነው። መንፈስ ቅዱስም ደም አለው ብላችኋላ። እሱን ታሳዩናላችሁ። ሥላሴ ደም አላቸው ብላችሁ ስላላችሁ ማለት ነው። አብን በተለየ አካሉ ደም አለው ብላችሁናል። ደም ብቻ አይደለም፣ አብን በተለየ አካሉ ጨጓራና ኩላሊት አለው ብላችኋል። ስለዚህ ወደ ሥላሴ ጥፍር ነው የምንሄደው። ለአጻቢ ክቡ እንዲያነባዋለሁ። አንተ የዘለልካትን እኔ ፍርጥ እያደረኩኝ እያነበብኩ ህዝቡ ያየዋል ማለት ነው። ድርሰት ነው ብለሃል። እንግዲህ ድርሰት ነው። ኦኬ፣ ድርሰት መሆኑ እኛም እናውቃለን። ለዚህ እኮ ነው እነዚህ መጽሐፍቶች አይጠቅሟችሁም፣ የሰው አይምሮ ጭማቂ የፈጠራቸው ተራ ድርሰቶች ናቸው፣ ሰይጣን ያባርራሉ፣ ለበረከት ጥሩ ናቸው፣ በሽታ ንቅል አድርገው ነው የሚያወጡት ብሎ የሚባለው ተረትን ተዉት። እነዚህ አያድኑም፣ አጋንንትም አያባርርም፣ ለበረከትም አይሆንም። ለምን? የሰው ድርሰት። አሁን ቅድም አንተ እንዳልከው ማለት ድርሰት ማለት ተራ ድርሰት ማለት ነው። በቃ ኦኬ። ኢየሱስ ፍቅሬን እየገለጥኩልህ ነው ብለህ የምትል ከሆነ ኦኬ፣ ትወደኛለህ ነው ብሎ የሚለው ኢየሱስ። አዎ አንዴታ መንድዬ አንድዬ ብለህ ብትለው ኦኬ ጥሩ፣ እንግዲያው የሚወደኝ ቢኖር ቃሌን ይጠብቅ ነው ብሎ ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ እንጂ ኢየሱሴ መድዬ አንድዬ ጥፍር፣ ፀጉር፣ ጨጓራ፣ ኩላሊትህ፣ እምብርትህ፣ ቅንድብህ ምናምን ብለህ ስላልከው እያደናነቀኝ ነው በእውነት እንደዚህ ያሞገሰኝ ሰው አልነበረም ብሎ ኢየሱስ በአንተ የጥፍርና የፀጉር ወይ ደግሞ የቅንድብና የሽፋሽፍት እየጠራ ስለጠራ በቃ አደናነቅ። እንደዚህ አይነት ሰምቼ አላቅም ነበር ብሎ አይልም። ተወደዋለህ እንግዲያው የሚወደ ቢኖር ቃሌን ይጠብቅ ነው ብሎ ያለው። እሰጥሃለሁ። እናንተ በምትሉበት አድምጠኝ፣ እናንተ ባላችሁበት ዳዊት አላለም ካለ ታሳየኛለህ። ብሉይ ኪዳን ከኔ ጋር እንፈጣፈጣለን አልኩ። ብራዘር ሰለሞን ወዳጄ፣ አንዴ ዳዊት አንዴ ሰለሞን፣ አንዴ ዳዊት አንዴ ሰለሞን፣ አንዴ ወደ መሐመድ እንዳትሄድብኝ በመድኃኒዓለም። ብሉይ ኪዳን ከኔ ጋር ትሩዝ ልጨርስ ፕሊዝ። እንትን አንሻፈ ብቻ ከምታወራው እህቴ፣ ቆይ ሚዩት አድርጊ እህቴ፣ ሚዩት አድርጊ። ትሩዝ እየልጨርስና እሰጥሃለሁ። ቴንክ ወንድም አለ። ኦኬ ጋይድ ኤርሜያስ ቤቱ ተናገሩ። እውነቱ ነው። ዝም ብሎ መንጫጫት የለም። ለአጻቢ ክቡ ለጥፍራችሁ ማለት ይሄ ነው። ለሶስቱ አካላት ነው። ለአጻቢከ ቢሆን በነጠላ ነው የጠራው። ለወልድ ለኢየሱስ ክርስቶስ በተለየ አካሉ ሰው ስለሆነ መልክዓ ኢየሱስ ላይ ብንሄድ እንደዛ አሳያለሁ። ለአጻቢከ ማለት ነው። ለአጻቢ ክሙ ግን ለሶስቱ አካላት ነው። ክሙ ከተጠራ ለሶስቱ አካላት ነው። አብ ወልድ መንፈስ ቅዱስ ሆይ
ከጽፍሮቻችሁ ጋር ያለመነጣጠል ተነባብረው ተሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ለጥፍራቸው ማለት ነው። ይህንን ሜታፎሪኩን አምጣው ብለን ያልን ቅድም በመድኃኔዓለም እዚህ እኮ እናንተ መናፍቃይ በመድኃኔዓለም እኔን የማነባው የከፈትኩትኝ ላላነባው አይደለም። እዚህ እኮ እንደውም ጥሩ እድል ነው። በእናንተ አጠራር ብዙ መናፍቅ አይደል ያለው። በደንብ እዚህ ቁጭ ቁጭ እያረክ አስተምረህን ግተህን ነው ልትሄድ የሚገባው። ግን ማጠፊያው ቸግረሃል። መድኃኔዓለም ምስክሬ ነው ስልህ ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁን ክብር ከፍ ከፍ ያለ ነው። የልስጥራ ሰዎችን የአልምህት መስዋዕትን እሰዋላችኋለሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ ብሎ አሉ ማለት ነው። የልስጥራ ሰዎች ሐዋርያ ሥራ መጽሐፍ ደርቤን ነው። የልስጥራ ደርቤ ማለት ነው። በሊቆንያ ቋንቋ አማልክት ሰዎች መስለው በርናባስና ጳውሎስን ነው ሰገዱላቸው ብሎ የሚለው። ሲሰግዱላቸው ግን በጭንቅ አስተዋቸው ብሎ የሚለውን አልጻፉም ደራሲዎች። አየህ፣ ለፍጡር ማፈንደድ በመቀመጫቸው ንፋስ እስኪገባ ድረስ ማፈንደድ በኦርቶዶክስ ቤት ልማድ ስለሆነ ለጣዖት ማፈንደድ ማለት ነው። እነሱ ግን እዚህ ሲሰግዱ እኛ እንደናንተ የምንሰማ ሰዎች ነን ብለዋል። የልስጥራ ደርቤ ሰዎች ለጳውሎስና ለበርናባስ የሰገዱበት ምክንያት ባይዘው በእጃቸው የማይካድ ተአምራትን እግዚአብሔር አድርጎ ነው። ሽባውን ሰው አስነሳው ጌታ ማለት ነው። ሚዩት አድርጊ ትንባለል ሚዩት አድርጊ። በኋላ ነው የምሰጥሽ እህትዬ። ይሄ በእውቀት የሚወራበት ነው። እሰጥሻለሁ። መልሰሽ ስለ ያስገባሽ ነው እንትን ያልኩሽ። ቅድም እኮ ተሳድበሽ ሄደሻል። አሁንም ካለሽ 2 ደቂቃውን ባለጠቀም ያልሽ ስድብ እሰጥሻለሁ። አሁን ጸጥ ብለሽ ስሚና ከዛ እሰጥሻለሁ። በጣም ኦኬ። የልስጥራ ደርቤን ሰዎች ናቸው በሊቆንያ ቋንቋ አማልክት ሰዎችን መስለው ከሰማይ ወርደዋል ብለው ሲሉ በርናባስና ጳውሎስ ልብሳቸውን ቀደው በጭንቅ አስተዋቸው። አባቶቼ እንደዚህ ናቸው። የኛ የጴንጤዎቹ አባቶች ሐዋርያቶቹ ናቸውና እንደዚህ አስተዋሉ። እሷን ግን ለሐዋርያቱ ሰገዱ አሉ። ሲሰግዱ እኮ በጭንቅ አስተዋቸው። እኛ እንደናንተ የምንሰማ ሰዎች ነን። ሰማይና ምድርን ባህርና በውስጡ ያሉትን ፍጥረታት ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብክላችኋለን። እሱ ካለፉት ትውልዶች ብሎ ሐዋርያው ስብከቱን ጀምሮ ለእሱ የሰገዱትን ለእግዚአብሔር ስገዱ ብሎ አስተዋቸው። እሱን አልጨመሩም ደራሲዎችህ። ስለ ጥፍር አንስቶ ስለ ሐዋርያቱ ስግደት፣ ስለ ልስጥራ ደርቤን ሰዎች ወሬ ምንድን ነው? ያው የሰው ተራ ድርሰት ነው። ኤርምያስ ተራ እንቶ ፈንቶ አርቲ ቡርቲ። ስለ ጥፍር አንስተህ ምን ያገናኘዋል? አሁን ከሐዋርያቱ በልስጥራ ደርቤን ከበርናባስና ለጳውሎስ የልስጥራ ደርቤን ሰዎች የሰገዱት ምን ያገናኘዋል? በመድኃኔዓለም ምን ያገናኘዋል? ስለ ጥፍር ጀምሮ ማለት ነው። ይኸው ለጥፍሮቻችሁ ሰላም እላለሁ ብሏል። ይህን ጥፍር ለሶስቱ አካላት ስለተሰጠ ትሩዝዬ አንድ ጊዜ እንደው ምሕረት ይብዛልንና መልሼ ዕድሉን ስሰጥህ በትንቢተ ዳንኤል መጽሐፍ ምዕራፍ 7ና ራዕይ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት ሜታፎሪካ አድርገህ ብትነግረን ያ ፀጉሩ ምንድነው መሸበቱ በዘመናት መሸምገሉ እንደሚያሳይ ሁሉ ይሄ ጥፍሩ ምኑን ነው የሚያሳየው? ኢየሱስ ጥፍር አለው ብለህ ብትለኝ አዎ አለው። በተለይ አካሉ ከቅድስት ድንግል ማርያም ስለተወለደ የሰው አካል ሙሉ በሙሉ አለው። ሙሉ በሙሉ መንፈስ ቅዱስና አብ ግን ሙሉ በሙሉ የሰው አካል የሚዳሰስ የሚጨበጥ አለው ብላችኋል። ለምን አለው ስላላችሁ ሥላሴ የሚዳሰስ የሚጨበጥ የሰው አካል አለው ብላ ስላላችሁ ከሰው አካል ውስጥ ሲቆረጥ ምን ይወጣል? ደም። ስለዚህ ሥላሴ ደም አላቸው። ለእስትንፋሰ ክሙ ደም አላቸው። ስሉስ ቅዱስ ሆይ ማለት ስለ ሶስቱ ቅዱስ ማለት ነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋህዱ በመለኮት ብላ ያለችው ቤተክርስቲያን ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና ብላለች። ለእስትንፋሰ ክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል ካለች በኋላ ስሉስ ቅዱስ ሆይ ሶስቱ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ማለት ነው። ስሉስ ቅዱስ ሆይ እዚህ አብ ወልድ መንፈስ ቅዱስ ሆይ እንዳለችው ስሉስ ቅዱስ ሆይ ስርየተ ደማችሁ ሶስቱም አካላት ደም አላቸው ብላለች ኦርቶዶክስ ምንፍቅናዋን እንደ መርዝ ስትረጭ። ኦኬ የአካል ብልት አላቸው ብለው ያሉት ሊቁ የአካል ብልት ጥፍርና ፀጉር ከራስ ፀጉር እስከ እግር ጥፍር ድረስ አላቸው። የውስጥ ኩላሊትም አላቸው።
ከርስ አላቸው። ሰላም ለክርስክሙ ያላችሁ ጽፋችኋል። ስለዚህ የሚዳሰስና የሚጨበጥ ነው የማይጨበጥ ነው። አሁን ስራው ቤት ውስጥ ጀምሯል ማለት ነው። እሳቱ እዛ ኦርቶዶክስ ውስጥ መንደር ጀምሯል። የሚዳሰስ ነው የማይዳሰስ ነው። አፍህን ዝጋ። አልዘጋም። አንተን ያልከው የኔ ኔታ ያስተማሩኝ እንዲህ ነው። የጎጃሙ ሊቅ ያስተማሩኝ እንዲህ ነው። ዲማ ጊዮርጊስ ከእንትና የተማርኩት እንዲህ ነው። መርጦ ለማርያም እንዲህ ነው የተማርኩት ብዬ ስልህ አንተ ማን ነው? ከኔታ እዝራ እንዲህ ነው የተማርኩት ብለህ እዛው ይጨፋጨፍ፣ እዛው ይጨፋጨፉ፣ እዛው ትጨፋጨፋላችሁ ማለት ነው። ኦኬ አግማምታችሁታል የስላሴን ትምህርት። ስለዚህ ስላሴ የአካል ብልት መኖር ብቻ ሳይሆን ደምም አላቸው ብላችኋልና መልካ ስላሴ አንተ ድርሰት ነው ብለሃልክ እንጂ ይሄ መልካ ስላሴ ማለት ስለ ስላሴ የሚናገረው ከዶግማ አይቆጠርም ነው ብለህ ያልከው አንተ ነው ያልከው። ቤተክርስቲያኒቱ ግን ቅድሞ እንደሚያስተራይ ባለህ አይነት መልክ ነው የምትለው። እንሰማሃለን ትሮዚ። ከዛ ወደ ሌሎችም እንሄዳለን ማለት ነው። አሁን መቀጠል ይችላል። ቴንክ እና ግን ምሕረት ይብዛልን። እንደገና የጥፍሯን ነገር እንዳትረሳት ለአጻቢክሙ አደራ። እንደው በተሰቀለው በመድኃኔዓለም ራራልን። መቀጠል ይችላል። ማይክ የሚውት ነው። አንድ ያላችሁ ችግር የለም። ስልክ ልደውል። ችግር የለም። እሺ ችግር የለም። ኦኬ ገባ ገባ በሏ። የኩላዊቷ የተረታዊቷ ልጆች ኦርቶዶክስ ኩላዊት እናም ተረታዊት ለእንትንም እንዳይል ትንሽ ዞር ብዬ ነበር። እሺ እንትን ለሪካርድም እንትን እንዳይሉ እንደዚህ እንደ መጫወቻ ለአጻቢክሙ አጻብ ማለት ጣቶች ማለት ነው። እና ያው እዛው ግን ሰላምታ የሚቀርብላቸው ግን ጥፍሮች ይላል። እዛ ጣጣ ለአጻቢክሙ የሚለው እንደሱ ማለት ነው። ጣቶች ላይ አይደል? አብሮ ነው ሰላምታ የሚቀርብ፣ አብሮ ነው ሰላምታ ጥፍር ያለው። ምናልባት እንትን እንዳይሉ ብዬ ልክ ነው። ያ ቴንክ ስላረምከኝ ማለት ነው። ግን ጥፍር ያለው ጣት ላይ አይደለም እንዴ? እግርም ላይ እኮ ጣት ላይ ነው ያለው። መቀመጫ ላይ ጥፍር የለም። የእጅም የእግርም ጣት ላይ ነው ጥፍር ያለው። እና ቴንኪው ወንድምነት። እሺ